ዘወይ እርስ በርስ እንኳን እዚህ ያለነው እዚህ አሁን ያለነው 10 ሰዎች እኮ ላይ ያለነው ጋር ብዙ የተለያየ አይነት የእንትን ልዩነቶች አለን። ባይዘወይ ንጹህ ወንጌል ብቻ ንጹህ ወንጌልም እጇ ላይ አለ። ያንን ብቻ ቢሆን መታቀነቅነው ማለት ንጹህ ወንጌል አላት። ንጹህ ወንጌሏን ያነሳች ቀን እኔ መጀመሪያ የምመለሰው እኔ ነኝ። በጣም ቅዳሴውን ወዳለሁ፣ የቤተክርስቲያን ስርዓቷን ወዳለሁ። እንደዛ ማጥንቱ እንኳን ረብስ ማመረተው ማጥንቱ ይናፍቀናል። ሌላውን ትታችሁ ማለት ነው። እና አንዱን ነገር ከደረጃ በታች አታድርጉት። እንደ አገር ፕራውድ የምናደርግባት ቤተክርስቲያን ናት። እንደ አገር የምንኮራባት ባይዘው ጎን እያወራህ ስለሆነ ሀሳቡን እኔ ኤክሌሲዮሎጂካሊ ያለኝ አንደርስታንዲንግ እና አንተ ኤክሌሲዮሎጂካሊ ያለ አንደርስታንዲንግ የተለያየ ነው። ለምንድን ነው የተለያየ ነው ያልኩት? እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የክርስቶስ ቤተክርስቲያን ናስል ከቤተክርስቲያን ዴፊኒሽን ተነስቼ እያወራሁ ነው ያለሁት። እሱን ደግሞ የምናወራ ከሆነ ለምሳሌ ያሉትን ችግሮች በሙሉ እኔም አንተም መጀመሪያ ላይ አስወጡን ብለን የጠቀስናቸውን ዝርዝሮች በሙሉ ባገናዘበ መልኩ ግን ደግሞ ሚስጥራት ላይ የምታነሳ ከሆነ ከሉትራን ጋር ያለህን ልዩነት ማገናዘብ መቻል አለብህ። አንልስ ሉትራን ቤተክርስቲያን አይደለችም ካላልክ በስተቀር ማለት ነው። ከኦርቶዶክስ ቤተክርስቲያን ጋር በሚስጥራት ዙሪያ ኦልሞስት ሲሚላር የሆነ ትራዲሽን ያላቸው በኢቫንጀሊካል ቸርች ውስጥ አዜ ቸርች ሪኮግናይዝ ያደረግናቸው ቸርቾች አሉ። ከነገረ ቁርባን አንጻር ከነገረ ስጋዊ አንጻር ማለት ነው። ፔንቴ የሚያስጠላ ኦኬ ፓፓ ወይ ሰማሹ? አዎ ሰማሁት። ግን እሱም እኮ አቦካው ትንሽ ግን ይሁን እስቲ። እሺ እኮ ከመጀመሪያው ትንሽ በይበትና ከዛ እሺ አንዴ ቆይ እንትን ቁርስ ኩክ እያደረኩኝ እንቁላል እንዳያርብኝ ከይቅርታ ጋር ትላለህ። አይ ግን ሳሚንም አስገባው አለ ከታች። አይ ሳሚ ናግባ ሳሚ ሻራ አንዴ ይግባ። ደስ አለኝ እኮ ነው። ምንም ቤተክርስቲያኗ ላይ የዶግማ እንትን አላየሁም እያለ እኮ ነው። ችግሩ ዶግማ አይደል። ሌላውን ቀስ እያለን እያወራ ነው። ታዲያ አንጠመቅም እንዴ? ና ባይዘዌ ችግራቸው ዶግማ አይደለም። ጊዮርጊስን ከመጽሐፍ ቅዱስ ሲያጡት ነው እኮ የሚደነብሩት። እሱና ሲስ አስገባው በእናትህ ልኬለታለሁ። ፈቃደኛ ከሆነ መልአክ ልኬያለሁ። ኧረ እሱ የትም ነው የሚገባው እኮ ችግር የለበትም። እንደ ሌሎቹ እኮ አይደለም እኮ የሳሚ ጥፋቷን እዚህ ጋር ምንድነው? ሳሚ እኮ ትክክለኛ ነገር ነው የተናገረው እኮ። ሳሚማ ምን እኔ አሁን እኮ የሳሚ ጥፋት አለበት አይደለም እያልኩ ያለሁት። ሳሚ የተናገረው ሐሳብ በጣም ጸዴ ነው። አሁን የተናገረው ሐሳብ ማለት ነው። ከእኔ አሁን ሳሚን የፈለኩትኝ ታዲያ ምንድነው አሁን ሳሚን እያስቸገረ ያለውን የሚለውን ለማወቅ ነው አስገባው ያልኩ። ከዶግማ አልፎ እጣኑ ይናፍቀኛል ካለ በቃ ምንድነው የሚያስቸግረው ነው ሲስ እንዴ? አንተ እዚህ የብሬ እንትን ራሱ በጣም እየሸተተኝ አይደል እንዴ? እኔ ራሱ አኪድ እጣኑን የታውቀዋለህ ቅዳሴ ላይ ተኝተህ እንዳይለኝ እንዴ? አሁን አልችልም ማለት አንቺ ትናንት እንጂ አንቺ እኮ ማን ይችልሻል? አባቢ ቸርች በሚል እንኳን እንደኛ ነሽ። ምን ልትለኝ ነው? ሌላ ደግሞ ኧረ ምንም እውነታውን ብቻ እየመሰከርኩ ነው። አኬ ቪዲዮን ሰምተዋል? አሁን ጴንጤ ምንም አይነት ስትራክቸር የለውም ከሚለው ጀምረ እሱማ እሱ ተናዶ ነው የተናገረው እንጂ እሱን ኧረ እባክህ ምንም ስትራክቸር አለ። ተናግሯል። ቅድም ጠዋት ኤርሚያስ ቤት ሲናገር ሰምቻለሁ። በአንዳንድ በእኛ ወንድሞች ተናድጄ እንጂ ስትራክቸር ባይኖረው ለምን እወጣለሁ እኮ አለ እኮ። ከዛ ለምን እወጣለሁ አለ። ስትራክቸር እንትን ባል ኖሮ ምንም ነገር ባይኖረው ለምን
ኦርቶዶክስ ወጥቼ ወደ ጴንጤ ለምን ሄዳለሁ አለ እኮ። የት አለ ያለው? አላለም። በእውነት ብሏል። ያለው ምን እንደሆነ አይደለም። ይሄ ቪዲዮ ሲቆረጥ በትክክሉ አልተቆረጠም። የሳሚ መከራከሪያ እኮ እንደውም የሳሚ ጭራሽ እንደዛ እኮ አይደለም ሲሲ ያለው። እኔ እኮ ነበርኩኝ እኮ እኔ ነበርኩ እኮ እዛ። እሺ ጋይስ እሱ እያለ ያለው ማለት ነው ሲስ ስለ ቤተክርስቲያን ስለኛ ቤተክርስቲያን መዋቅራዊ አስተዳደር አንድ ስለመሆኗ ምናምን አነሳና እኛ ጋር ግን እሱ እንኳን ዓለም የመሰከረው ነገር እኮ ነው። ከዛ ምን እንዳለ ልንገር ከዛ እኛ ወደኛ ጋር ስትመጣ ግን አለ ሲስ ምንም አይነት ስትራክቸር የሌለው ነገር ኢቭን አለና ገስት ላይ ያለነው ራሱ 5/9ኛችን የተለያየ ነገር ነው ብሎ አወራል አለ። እንደዛ አለ ብሏል አላለም? ዘጠኛችንም የተለያየ ነገር ነው ያለነው። ምንም አይነት አንድ የሚያደርገን ራሱ ነገር የለም አለ። ማለቴ የሆነ ነገር አንድ የሚያደርግ ሊኖር ይችላል፣ ግን አብዛኞቹ የተለያየ ነገር ነው የምናወራው። ስትራክቸር የለውም ነው። ሲሲ ይሄንማ ተቀበል እንጂ እኔ ወንድም ሲስን አታስጨንቃት በቃ። አይ እሱ ሲጀመር ቪዲዮ እኮ ነው ያለው እንደዛ። ድምጿን አጠፋች እኮ ቲጀለስ ቴክስት ተላከላት መሰለኝ። ግን የሳሚ ብቻ ሐሳብ አይደለም፣ ይሄ የኤቢም ሐሳብ ነው። ኤቢ ደግሞ ከሳሚ የባሰ ነገር ነው ሲል የነበረው እኮ። ምን አለ? እኛ በአምስቱ አዕማደ ምስጢራት ዶግማ ምናምን በሚባሉት ላይ ጭራሽ እነሱ ላይ ጥያቄ ተነስቶብን አይደለም የወጣ ነው ራሱ ከኦርቶዶክስ አለ። እሱ ላይ ችግር የለብንም፣ ምንም ችግር የለብንም። ይሄ እንግዲህ እኛ ይሄ እኮ ማለት እኛ ከበፊት ጀምሮ ስንናገር የነበረው ነገር ነው። አብዛኛው ሰው ፕሮቴስታንት እኔ ይሄው ጌታ በሚያውቀው ማለት ነው የሆነ ጽሁፍ ጽፌ ለፖስት ቻናሌ ላይ ሳልፖስት አንዴ ነው ሴቭድ ላይ አስቀምጬው ነበር። አንዴ ካለ ሊሆንና እዚህ ስክሪንሾት አድርጌ እንትን ልበል ላሳየህ። በነገራችን ላይ ግን ሲስ አቂዳ አለየልን፣ ምንም እየተለየልን አይደለም። ኧረ ሩሂ ምንድነው የምታሳይን? ትምህርት ላይ ምንድነው የምታሳይን? እታችን ቆይ አንተሽ እቺኛዋ ኪያ አይደለችም እኮ ኪያ ሌላ ነች መሰለኝ። ስትሮንጉ ማን ያው ገብታችሁ ተከላከሉ። እኔ እኮ አሁን አያገባኝም እኮ እኔ የሚያገባኝ ነገር የለም። ኤቢ አላለምም ብሏል የምትሉ ከሆነ እኔ አያገባኝ። እኔ አሁን ራሴን እንትን ብያለሁ። ከፈለገ አንድ ነን ይበል አይደለንም ይበል። ዩጋይስ ከታች ያላችሁት እኔ ምንም ያገባኝ ነገር የለም። ገብተው ይከላከሉ። ገብቶ መከላከሉ እኔ አያገባኝም። ግን ደግሞ ማለት ነው ጋይስ እንትን እንዳይል እንደዚሁም ደግሞ እንትን እንዳይል ቪዲዮ ማሳየቱ ጥሩ ነው። ቪዲዮ ስላሳየ ከዛ አንፃር ይሄ ዝም ብሎ ምንም በጨበጣ ብቻ እንዲል እንዳይባል ማለት ነው። አለ እኮ ባይዘው እኮ አኪያውን ቤቢ እኮ እንትን የሚል እኮ አይደለም እኮ ኤቢ በጣም በዶግማ አልወጣንም፣ ከኦርቶዶክስ ቤተክርስቲያን በዶግማ አልወጣንም ብሏል። ታዲያ እኛ ከበፊት ጀምሮ ስንል የነበረው ይሄንን አይደል? አብዛኛው ሰው ፕሮቴስታንት የሚሆነው የኢሳን ዶግማዋን ምናምን አውቆ ተረድቶ ከዛ ራሱ ተቋሙ አይደለም እንዲሁ ዝም ብሎ አሁን ኤቢ በእንትን የወጣው ጊዮርጊስን መጽሐፍ ቅዱስ ላይ አጥቼ ሆኖ ብሎ ነው እንጂ በዶግማ አይደለም። እና ጊዮርጊስን ድጋሚ ቢያገኘ ይመለሳል እንደ አረባ አካከል የምን ሊመለስ ይችላል? አያገኘውም እንጂ እንዴ በጣም እኮ ነው የሚገርም። አንዳንድ ኤቢ ብሮስኪ ትመችኛለሽ ወንድሜ ካለሽ ድንገት እኔ እኮ በጣም ነው ኤቢ የሚመቸኝ። ባይዘበሽ አገኘሽው ሩሂ ኤቢ ነው ያልኩት። አንተ ሰው እሺ ሩሂ የላኩልሽን ተራ በተራ ክፈችው። የላኩልሽን ከአንተ ከዳኒ ጋር ያሉት ዳኒ ጋቢ ጋር ወይስ የኛ እኔ ላኩልሽ ስቶሪውን ክፈችው ከላይ ያለው እለፊ ከዛ እለፊ
ይሄ ሳይሆን ቀለም ቤት ያለው እልሽ የእሷን ስቶሪ ግቢ ሶሪ እልሽ የእሷን ስቶሪ ግቢ የኪየን ስቶሪ ግቢ የኪየን አካውንት ግቢ መጀመሪያ አካውንት ውስጥ ግቢ ገባሽ አካውንቷ የኪየ አካውንት ግቢ ከዛን ስቶሪዋን ነው የምትከፍቺው እሺ ቪዲዮ አትለጥፍም እሱ ስቶሪው ልክ ተራ በተራ ኮንኩም እንግዲህ ከዚህ በኋላ አንዴ ኔት ያዘኝሽ እኔ ቤተክርስቲያን አሁን የኔ ኦፒኒየን ነው እኮ ካሊ ያው አይደለም ቀጣዩን ክፈቺውና ትመለሻለሽ ኔክስት በይ ቀጣዩን ይሄኛው የሳሚን አዳምጡት መቶ ሲጠይቅህ የሚልህ ምንድን ነው? የወንጌል አማኝ ነህ አይደለህም ነው ወይ ጴንጤ ነህ አይደለህም ነው ፕሮቴስታንት ነህ አይደለህም ነው ዛሴት እኔም እያወራ ያለሁት በዛ አይነት ቅርጽና አግባብ ነው። ምክንያቱም ባይዘወይ በንጽጽርም በቁጥርም በምንም ብንሄድ የተሻለ ቁጥርና የተሻለ የሰው ኃይል ያለበት ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነው። በአንድ ስትራክቸር ውስጥ ናት። ይሄንን አይዊሽ ብንሆን ይሄ ለእኔ ከወንጌል ይበልጥብኛል እያልኩ አይደለም። አሁንም ይሄን ግን ወንጌል እነሱ ጋር ተደብቋልና ደግሞ ይሄኛውን ካደው ደግሞ ምትለኝ ከሆነ ልክደው አልችልም። አንፎርቹኔትሊ በብዙ ፋክተሮች እኮ ሊሆኑ ይችላሉ። በአንድ ቀን የመጣ ነገር አለ። የወንጌል አማኞች አንድ አይደለንም በብዙ ነገሮች ማለት ነው። ይሄ የማይደበቅ ነገር ነው። ሳሚ የዚህ ጋር አዳርገህ በተለፍሽ የኢትዮጵያ ኦርቶዶክስ ከህዝብ ቆጠራም አስተዳደራዊ ተቋምም ጋር በተገናኘ አንድነት አላት። በጣም ይህንን በጣም እኛም ጭምር ልንቀበለው የሚገባ ነው ብለኛል። ኦኬ ተቃዋሚ አሰራር ውስጥ የኢትዮጵያ ኦርቶዶክስ አንድ ተቋማዊ አሰራር ነው አይደል ያላት? ሳምሻ ከፈታው ማይኮ አዎ የምትመራበት ሲኖዶስ ቅዱስ ማርቆስ ነው መንበሩ ወይስ ተክለ ሃይማኖት ነው ወይስ መንበረ ጴጥሮስ ነው ወይስ መንበረ ሰላማ ነው ወይስ የቅባቱ ነው? 5 ሲኖዶስ አላት። የትኛው ነው? አንድ ፓትሪያርክ ነው ያላት አይደል? አዎ ግን 5 መንበር ነው ያላት እኮ 5 መንበሩ ደግሞ በአንድ ፓትሪያርክ ስር ነው አይደል? አይደለም። የትግራይ አሁን መንበረ ሰላማ 5 ፓትሪያርክ አላት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደል? 5 ፓትሪያርክ የላትም። የቅባቱ ግን ራሱን የቻለ ፓትሪያርክ ተሾሟል። ቪዲዮ ላሰማ እችላለሁ። የአርቲስት ማህሙድ አህመድ ኦፊሻሊ መንግስትም ተቀብሎት መንግስትም ተቀብሎት በየትኛውም ፖለቲካልም ሆነ አስተዳደራዊ ጉዳይ ላይ የሚወስነው ፓትሪያርክ የትኛው ነው? 4 ኪሎ ያለው የመንበረ ጴጥሮስ 5 ኪሎ ያለው አይደለም። የመንበረ ጴጥሮስ ላይ አይወስኑም። ብፁዕነታቸው አቡነ ማትያስ አይወስኑም። የመንበረ ሰላማው ላይ አይወስኑም። የቅባቱ ላይ አይወስኑም። አሁን አቡነ ተክለ ሃይማኖት አቡነ ማትያስ የተቀበለ ቆይ ሳሚ ተቋማዊ አሰራር ብለህ ስላል የማለልክበት በጣም ለእኛ ቢሆን ብለህ የጓጓህበትን ተቋማዊ አሰራር ስትራክቸር ምንድነው አስተዳደራዊ መዋቅሩ በማን ነው የሚመራው ነው ብዬ ጠየቁ። በመንበረ ማርቆስ ነው ወይስ በመንበረ ተክለ ሃይማኖት ነው? ፓትሪያርኩ ከ5ቱ መንበሮች የትኛው ሳይድ እንደሆኑ አላውቅም። ነገር ግን ደግሞ ለምን አታውቅም ያለው ፓትሪያርክ ሳሚ ለምን አታውቅም? ብፁዕ ቅዱስ ጠይቀኸኝ እየመለስኩ እኮ ነው። ከየትኛው ሲኖድ እንደሆኑ ነው አላውቅም ያልኩት። አንድ ፓትሪያርክ እንደሆነ ሳሚ እንዴት ነው የማታውቀው? አምናት ኦርቶዶክስ ፎር ዛት ማተር አይ ዶንት ሃቭ ቱ ኖ ደግሞ ባይዘው እንደዚህ አይነት ይሄ እኮ ለእኔ አሁንም ቢሆን የጥላቻ ጥግ ነው የሚሆንብኝ። ኤርሚሻ የጥላቻ ጥግ እየነገር አንተ አታውቀውም። እኔ ልንገርህ ብፁዕ ቅዱስ ማትያስ እኔ አንተን ራስህን ልጠይቅህ ኢትዮጵያ ውስጥ መንግስት አክኖሌጅ ያደረገው ኦርቶዶክስ አሁን ፓትሪያርኩ ከይቅርታ ጋር 7 ደቂቃ ያህል ልጠብቅ። ከ20 ጉዳይ ስለምወጣ ቶሎ ጠይቁ። ሌሎችን ካሉ ስትራክቸር ላይ ብቻ እንዳልቆይ ነው።
ኦኬ እሺ፣ አሁን ያልከው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ በአንተ ንግግር የማለልክበት ተቋማዊ አደረጃጀት ነው እና ጴንጤዎች ከዚህ ይሄንን ሼር ብናደርገው ይሄንን ምንድነው ብንኮርጀው ወይ ደግሞ ብናደርገው በጣም መልካም ነው ብለህ ያልክበት ማለት ነው። ኦኬ እኔ ልጠይቅህ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን መንበረ ማርቆስ ነው ትላለች? የማርቆስ መንበር ነው ወይስ የተክለ ሃይማኖት መንበር ነው? ብፁዕነታቸው አሁን የተቀመጡት ብፁዕ አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ናቸው። ዘመንበረ ተክለ ሃይማኖት አላውቀውም ብላልክ እንጂ ታውቀዋለህ። ዘመንበረ ተክለ ሃይማኖት ነው። ኦኬ ስለዚህ ዘመንበረ ማርቆስ ናቸው ወይ ዘመንበረ ተክለ ሃይማኖት ናቸው? ዘመንበረ ተክለ ሃይማኖትን ደግሞ አልቀበልም ብለው ዘመንበረ ደግሞ ማን አምጥተዋል? ትግራዮቹ አቡነ ሰላማ። የኦሮሞዎቹ ደግሞ ማንን አምጥተዋል? መንበረ ጴጥሮስን። የጎጃሙ ደግሞ ቅባት ለብቻው ማለት ነው። አሁን እንደዚህ የማለልክላት ኦርቶዶክስ አስተዳደራዊ ተቋሟ በጣም እኛ ሁሉ ጭምር ሼር ልናደርገው የሚገባ ነው ብለህ እየተሟገትክላት ያለው የትኛው ላይ ነው? የትኛውን አስተዳደራዊ ተቋም ነው የምንጋረው? የትኛው ነው? እሺ ልመልስ አሁን። እሺ ቴንክ ዩ። እንግዲህ ፓትሪያርክ ሲስተሙን አልቀበልም ብለው ያፈነገጡ አሉ። ደግሞ ቅድምም እንዳለ ከድሮ ጀምሮ የምናውቃቸው ደግሞ እስኪዝሞች አሉ፣ እነ ጸጋ ካራ ምናምን የሚባሉት ማለት ነው። አሁንም ኦፊሻሊ በኢትዮጵያ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክሎ እየመራ ያለው አሁንም የትግራዩንም እና ኦሮሚያ ላይ የነበረው እንቅስቃሴ ሁላችንም የምናውቀው በገሃድ የነበረ ነው። እሱ ራሱን የቻለ የራሳቸው ኬዞች ይኖራሉ። ግን ይሄ ቢያንስ አሁን ላይ ባለው አይነት ሲስተም እነዚህ በቅርብ ዓመታቶች ውስጥ ናቸው። ሲጀምር የትግራዩም ሆነ የኦሮሚያው አሁን ባለፉት ዓመታቶች ውስጥ የተፈጠረ ነው። ከዛ በፊት የነበረው መቼም ኦፊሻሊ የነበሩትን ሁለታችንም ስለምናውቀው ውጪ አንድ ፓትሪያርክ ነበሩ። ከዛ ደግሞ ሀገር ውስጥ እሳቸው እያሉ እነዛ ተሰደው ሄደው ሌላ ፓትሪያርክ ሲመሩ ነበር። ዶክተር አብይ ጠቅላይ ሚኒስትራችን ያስታረቋቸው ጊዜ ማለት ነው። ሶ አሁንም ቢሆን በዚህ እንኳን አግባብ አሁን የምናነሳቸው 3 እና 4 ናቸው ብለን እንኳን አግሪ ብናደርግ ነው አይደለም። ኦፊሻሊ እየመራ ያለው አንድ ፓትሪያርክ ነው። ቢሆን እንኳን ስቲል ለንጽጽር የሚቀርብ አይደለም። እውነት ለመናገር ማለት ከኛ ክፍፍል በብዙ መንገድ ይሻላል። ይሄንን እኔ በዚህ መጠን ደረጃ ሄደን የምናወራበት ጉዳይ ነው ብዬ አላስብም። የወንጌል አማኞች ትምህርት ትናንትና ኤቢ ያለውን ሙሉ ለሙሉ ቦሮ አድርጌ ስናገር ነበረ። ለምሳሌ ክርስቶስ ብቻውን የነገሰው የት ነው ካልን የወንጌል አማኞች ቤተክርስቲያን ውስጥ ነው። መጽሐፍ ቅዱስ የሚገባውን ክብር የተሰጠው የት ነው ወይም ኦቶሪቲ የሆነበት ቦታ የት ነው የሚለው እዛው ደግሜ ስናገር ነበር። የወንጌል አማኞች ቤተክርስቲያን ውስጥ ነው። እናፍቃለሁ ስል የቤተክርስቲያኗን ለውጥ ከመናፈቅ የተነሳ እንጂ ይህ ቤተክርስቲያኗ የያዘቻቸው በጣም ብዙ ፖዚቲቭ ነገሮች አሉ። እነዛ ፖዚቲቭ ነገሮች ደግሞ በብዙ አጋንንታዊና ሰዋዊ ልምምዶች ተውጠዋል። እነሱን አስወግዳ ወንጌሉን ያነሳች ቀን እሄዳለሁ ብያለሁ። እስኪ ግድ የለም እናንተ ሁላችሁ እዚች ጋራ እኔን ብሌሙን ልውሰድና ኦርቶዶክስ ብቻ ትለወጥ። እኔ ባልኩት አግባብ ባስቀመጥኩት አግባብ ማርያምን ገለል አድርጋ፣ ሚካኤልን ገለል አድርጋ፣ ቅዱሳን ሰዎች እና ቅዱሳን መላእክት ይበቃል። እስካሁን የሰማ ነው ህዝቡን እያሳወረ ያለበትን ትምህርት ለምን ቆይ በቃ ዮኒ ሙሉን እንስማ። ሙሉን ሳሚ ጥሩ ሀሳብ ሰጠ እኮ መጀመሪያ ላይ። አይ በቃ መጀመሪያ ላይ ከዛስ መጨረሻ ላይ ያማል። ቤት ከፍተን ደግሞ የሱን የሰማነው ይበቃናል። ጥሩ ነው እኮ አይ የሱን አሁን መጨረሻውን መስማት በጣም ጠቃሚ ነው። ሙሉ ሀሳቡን ሰውየው መረዳት ጥሩ ነው። አይ ሰማን እኮ ሲስ አገኘነው ሀሳቡ። አንዳንዴ መጨረስ የለብህም ሀሳቡን ካገኘው ሲስ ቀጣይ ስራም ነው መስራት ያለብህ እንዴ። እዚህ ቁጭ ብለን ያማል እንዴ። አይ ቅድም እኔ መጀመሪያ ማለት ነው የቤት ሰሙታላችሁ ለስ ከዚህ በኋላ
መጀመሪያ እዚህ ሰው ላይ ሪፍሌክት አይ የቢንም አንድ ላይ እንስማና አንድ ላይ እንሂድ። ቆይ አንድ ላይ ሲከራ በተራ ይሻላል። አንድ ላይ እንስማ። ቆይ ሲሲ አይደለም እዚህኛው ላይ ሀሳብ ይሰጥና እዚህ ላይ ሀሳብ ለምን ዶግማም ነገር ስለሚያነሳ ይቢ አንድ ላይ እንትን ዶግማ አሁን ደግሞ የመንበር ነው የተነሳው። ሰላም እነ ሰላማ እነ ማርቆስ ያልተነሳ የለም እሱ ላይ። እሺ ቀጥሉ። እሺ ቀጥላቂ። እሺ እስከዛ የኤቢ ሶሪ የትኛው ነው የኤቢ? እዛው ላይ ያለው ከዚህ በፊት ያደረግሽው ማለት ነው። ይሄኛው አቂድ በቃ እስከዛ ቀጥላክ። እሺ እንግዲህ ጠቅለል ባለ ሁኔታ ያው ሳሚ አብኩቱታል። እውነቱን ለመናገር ያው ጥሩ ነገር አንስቶ ያነሳ ቢሉ ከአንድ ይለስ እሺ ሳሚ እንግዲህ ራሱን የቻለ ጥሩ ነገር ያነሳው ነገር አለ። ኦፍኮርስ እንደዛም ሆኖ ግን በጣም የቦካ ነገር ደግሞ አለ። ወደሱ ከማለፌ በፊት በመጀመሪያ ደረጃ ይሄ ኤርሚያስ የተባለው ወንድም በጌታ ስም ምን አይነት እንደው የተወዛገበ ወዝጋባ ሰው እንደሆነ እኔ ግራ የሚያጋባኝ አንዳንዴ በእውነት ኤንዌይስ ምንድነው በኢትዮጵያ ውስጥ እንደዚህ የኦሮሞ አለ ሲውሉስ የትግራዩ አለ ደግሞ ሲጀመር መንበሩ የማርቆስ አይደለም በኢትዮጵያ ያለው ምናምን ያለ ይጃጃላል። እኔ የጅል ወሬ እንደሚወራ ራሱ ዘመንበረ ተክለ ሃይማኖት የሚለውን ይዛ ከሆነ የሚመዘዘው ከማርቆስ እንደሆነ ማንም አይክደውም። ከማርቆስ አይደለም አንመዘዝም፣ መንበሩ ከማርቆስ አይመዘዝም ያለ ሰው ካለ የኢትዮጵያውን አምጥቶ ማሳየት ነው። እና የዝም ብሎ ተራ ወሬ ብቻ ነው። እና በዚህ የራሱ ማን ነው ስሙ ሳሚም እንዳለው የሆነ ምንድን ያለው ጭፍን ጥላቻ ነው ምንድን ያለው ምንድን ነው ብቻ ፍጹም ጥላቻ ወይም ጭፍን ጥላቻ ነው እንደዚያ ነገር ሲሉ ነበር። እና ይህንን እውነት ተናግሯል ሳሚ። እና ኤርሚያስ ዝም ብሎ እንዲሁ ጥላቻ ያለበት ግልፍተኛ እና እልህኛ አይነት ሰው እንደሆነ ያየሁት በዚህ ንግግሩ። አሁን ይሄ ከዚች ንግግሩ አንጻር ነው የተናገርኩት። እንዲህ ላይሆን ይችላል፣ ግን ከዚህ ንግግር አንጻር ግን እሱን ነው የማየው። ዝም ብሎ እውቀት አልባ የሆነ አይነት ንግግርን ማለት ነው የሚናገረው። ከዛ ውጭ የኦሮሚያ የትግራይ ምናምን እያለ ያለው ምንም ያው የኦሮሚያ ሰዓት ላይ የሆነ ጊዜ ላይ ብቅ ለማለት ሞክሮ ነበረ። እንደተመለከት ነው ተቀባይነት አተው የኢትዮጵያ ኤርትራን ብቻ አይደለችም። የኢትዮጵያ ኤርትራንም ኖ ብላ ኢቨን ኮፕቲክ ሳይቀር የግብፅ ሳይቀር ተቃውሟቸው ከስረው የቀሩ ናቸው። የኦሮሞ ሲኖዶስ ብሎ የተነሱት ማለት ነው። ስለዚህም መመለስ ያለባቸው በይቅርታ ተመልሰዋል። በይቅርታ የተመለሱ ናቸው። በወቅቱ እንደዚህ አይነት ነገር ሲያራምዱ የነበሩ ጳጳሳትም ጭምር ማለት ነው። ኢቨን ሾመውም ነበር አይደል? ጳጳስ አድርጎ ራሱ ሾሞ ነበር። ጥፉ ከዚህ ተብለው ጳጳስ ሆነው የተሾሙት ራሱ የተወገዱበት ሁኔታ ያለው የለም። እንደዚህ አይነት ጳጳስም የለም ተብሎ ተባረዋል። ኢማጂን በዚህ ደረጃ ነው። አሁን ስትራክቸሩ መዋቅሩ ምናምን በጣም እንደው ጠንካራ ከመሆኑ የተነሳ ማጠፋፋት ያለባትም ኤርትራን ታጠፋፋለች ማለት ዝም ብላ እንደዚሁ ሰዎችን የማጥፋት ጉዳይ አይደለም፣ ግን ደግሞ ህገወጥ በሆነ መልኩ የሚፈጸሙ ነገሮችን ተቃውማ እንደዚህ ታደርጋለች። እሺ ይህንን ያዝ እናደርገው እና የትግራይ ምናምን የተባለውም የትግራይም ብዙም እውቀቱ የለኝም እውነቱን ለመናገር እና እውቀቱ በሌለኝ ነገር ላይ አላወራም። አይተዋል ብዙም እውቀቱ በሌለኝ ነገር ላይ ግን ካሉም ማለት ነው እነሱ እንደዚህ አሁን እንደተባለው የሚሉ ከሆነም የኢትዮጵያ ብለው ግን አይመጡም። እስቲ ለኢትዮጵያ ከተባለ አንድ ነው። እነሱ ወይ ከኢትዮጵያ ወጥተው የራሳቸውን ስም ሰየሞ ካልመጡ በስተቀር ማለት ነው በኢትዮጵያ ስር ነን ብለው እንደዛ አያደርጉ። እነሱ ቢሉ ማለት የተለየ ሌላ መንበር አለ ብለው የሚመጡ ከሆነ ማለት ነው። ፕላስ ደግሞ በማንም ዘንድ ተቀባይነት ከሌላቸው በየትኛውም የኦሪየንታል ኦርቶዶክስ ክርስቲያን ውስጥ በኢትዮጵያም ተቀባይነት ከሌላቸው የግብፅም አልቀበልም ካለቻቸው ምናምን ማለት ነው ተቀባይነት የሌላቸው
ራሳቸው ያፈነገጡ አካላት ተብለው ብቻ ነው ሊገለጹ የሚችሉት እንደዛ ከሆነ እና ምናልባት የፖለቲክስ ጉዳይ ምናምን ካለ እሱ ውስጥ አንገባ። በአጭሩ ግን ስለ ኢትዮጵያ ኤርትራን ስናወራ በቃ አለቀ። አንድ ፓትሪያርክ አለ፣ አንድ ሲኖዶስ አለ። ያለው ሲኖዶስ አንድ ሲኖድ ነው። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ ሁለት ሲኖዶስ የለም፣ አንድ ነው ያለው። አንድ ሲኖድ ነው ያለው። ፓትሪያርኩም አንድ ነው፣ ብፁዕ ቅዱስ አቡነ ማትያስ ማለት ናቸው አሁን ላይ ያሉት። መለስ እንበልና ወደ ሳሚ ንግግር ቤተክርስቲያኒቱ እንደው የጠራ ትምህርት አላት፣ ግን ተሸፋፍኗል ብሏል። ተሸፋፍኗል። ማርያምን ብታስወግዳት ብሏል። አናስወግዳትም። ዊዝ ኦል ዲው ሪስፔክት ወንድማችን ሳሚ እመቤታችንን አናስወግድም። እመቤታችን ከኤርትራን ከምናስወግድ አንተ ባትመጣ ነው የሚቀልም ይሻላል። እኔ እመለሳለሁ ብለሃል አይደል? እመቤታችን ቅዱሳንን ብታስወግዱ እመለሳለሁ ብለሃል። አንተም መላ እኔ ዘር ማንዘር ሁሉ ባይመለስ ይቀለናል። ቅዱሳንን ከቤተ ክርስቲያን ከምናጠፋ ምን ልትሰራ ስትመጣለህ? አትድንም እኮ የቅዱሳን ህብረት ያልሆነች ቤተክርስቲያን ውስጥ መጥተህ ምን ትሰራለህ? አንተም አይጠቅምህም። ባትመጣ የሚሻልህ ለዛ ነው። እመቤታችን ከሌለች የጌታችን እናት እመቤታችንን ካስወገድን እነሱን ያስወግዱን ያልከው ቃሉ ራሱ ይህን የተጠቀምከው እመቤታችንን ካስወገድን ቅዱሳንን ካስወገድን ምን ልትሰራ ትመጣለህ? ማን ጋር ነው የምትመጣው እንዴ? የቅዱሳን ህብረት በሌለበት እኮ ጌታ የለም። ጌታ ያለው በቅዱሳን ህብረት ውስጥ ራሱ ሆኖ ነው ያለው እኮ። እና ምንድን ነው ይህ? ዝም ብሎ አዳራሽ እኮ አይደለም። አሁን እንደለመድክበት አሁን እንዳለህበት አይነት ቤተ እምነት ምናምን ከሆነ የምትፈልገው ይህ ቅዱሳን ምናምን ነገር አጥፍተን ዝም ብሎ ኢየሱስ ኢየሱስ እያልን ምናምን ዝም ብሎ ወከባ ፈጥረን መተን ልብ የሚመስጥ የሆነ ነገር በዜማም በምንም ብለንህ ከዛን ልንቀላቀልህ እንችል ይሆናል። ግን ነው ምንም አይጠቅምም ለነፍስህ። ያው አሁን እንዳለህበት ቤት ነው የሚሆንብህ። ስለምንም ጥቅም የለውም። አትድንም። ታዲያ ምንድን ነው ከተባለ ወላዲተ አምላክንም እንይዛለን። የስ ግድ ነው። ወላዲተ አምላክ የሌለችበትን ክርስትና እኛ እናቆም። ቅዱሳን የሌሉበትን ክርስትና እኛ እናቆም። የቅዱሳን ህብረት የሌለበትን ክርስትና እናቆም። የዚህ ሁሉ ማዕከሉና ራሱ ጌታችን ኢየሱስን ደግሞ እንይዘዋለን። ያለ ጌታ ሁሉም ባዶ ስለሚሆን ያለ ጌታ የትኛውም ነገር ባዶ ስለሚሆን ቤተክርስቲያን ክሪስቶሴንትሪክ ናት እንላለን እንጂ ሶሉስ ክርስቶስ ናት አንልም። ቤተክርስቲያን ክሪስቶሴንትሪክ ናት ስንል ማዕከሏ ክርስቶስ ነው እያለን ነው እንጂ በቤተክርስቲያን ውስጥ ያለው ኢየሱስ ክርስቶስ ብቻ ነው ግን እያለን አይደለም። ኢቨን ቤተክርስቲያን ራሷ ሲነገርላት ሁሉን በሁሉ የሚሞላ የእርሱ የክርስቶስ ማለት ነው ሙላቱ ናት ተብሎ የተነገረላት። በጣም እኮ የሚያስገርም የክርስቶስ ሙላት ነች። የክርስቶስ ሙላቱ ምክንያቱም እርሱ ራስ ስለሆነ የእርሱ ደግሞ ሙላቱ ቤተክርስቲያን አካል ስለሆነች የጌታ አካል ስለሆነች እንዴ በዚህ ውስጥ ታዲያ የቅዱሳንን ይህንን ህብረቱን ካላገኘው ቃል በስጋ ተገልጦ የመጣባትን እመቤታችንን ካላገኘ እንዴ እነዚህን አስወግደ ራስ ልፈነጭበት ነው እንዴ? እንዴት ያለ ነገር ነው? ይሄ እኮ አይደረግም። እና ሌላው ግን አንድ ነገርም ብሎናል። ክርስቶስ የነገሰው የት ነው? ቤተክርስቲያን ውስጥ አይደለም፣ የኦርቶዶክስ ክርስቲያን ውስጥ አይደለም፣ ፕሮቴስታንት ጋር ነው ብሎናል። እና ለዚህኛ መልስ አለን። በእኛ ቤተክርስቲያን ውስጥ የምርም እውነተኛው ንጉሳችን ጌታችን ኢየሱስ እንደሆነ እናምናለን። አንተ ብትከሰንም ሌላ ብትለንም እኛ ንጉሳችን ጌታ ኢየሱስ ነው። ግን እኔ በፕሮቴስታንት ውስጥ ግን እውነተኛው ንጉስ አሁን ንጉሳችን ጌታ ነው ብትሉም እኔ ግን የምርም ኢየሱስ ንጉስ ነው ወይ የሚለውን እጠራጠራለሁ። ለምሳሌ ይሄ እንግዲህ የኔ እይታ ነው። ምናልባት ከምን አንጻር ካላችሁኝ ለምሳሌ እኔ በሉትራን ውስጥ ንጉሱ ሉተር ነው ብዬ አምናለሁ። ለምን? የነገሰው የጌታ ትምህርት ሳይሆን የሉተር ትምህርት ስለሆነ። እኔ በፔንቴኮስታል ውስጥም ነገስታቱ ነቢያቱ ናቸው ብዬ አምናለሁ። ምክንያቱም እየነገሰ ያለው የእነሱ ፌክ ተአምራትና ሐሰተኛ ድንቆችና የእነርሱ የራሳቸው ትምህርት እንጂ የክርስቶስ ትምህርት ስላሉ ነው። የክርስቶስ ትምህርት የማይነግስበት ቦታ እንዴት ክርስቶስ ንጉስ ሊሆን ይችላል እንዴ? ነገስታቱ ብዙ ናቸው። በፕሮቴስታንት ውስጥ ምን ያህል ብዙ ናቸው ከተባለ ልክ እንደ ክፍፍልነታቸው ብዛት ሁሉም የሚከፋፈለው በሆነ ሰው ትምህርት ስለሆነ ማለት ነው። ጌታ ንጉስ ነው ሲባል ህግን የምንቀበለው ከእርሱ ነው። የእርሱን ቃል ብቻ እንሰማለን እንደማለት ነው። የእርሱን ቃል የምትሰማ ከሆነ የእርሱን ትምህርት በተከተልክ ነበር። የእርሱን ትምህርት ሳትከተል ኢየሱስ ንጉሴ ነው ብትል ሐሰተኝነት ነው። ሊመስል ይችላል፣ ግን ሪያሊቱ ነው ነገር። አሁን እኮ አንተ እኮ ይመስላል፣ ግን እውነታው ግን ምንድነው?
በፕሮቴስታንት ውስጥ ያሉት ነገስታት የተለያዩ ግለሰቦች ናቸው። እነ ጆን ካልቪን፣ እነ ማርቲን ሉተር፣ ሌሎች ሪፎርመሮች እና በየጊዜው በፔንቴኮስታል ውስጥ የሚነሱ የተለያዩ መምህራን ትክክለኛ እንደው መጽሐፍ ቅዱስ በጣም የከበረው የት ነው? ኦርቶዶክስ ጋር አይደለም ፕሮቴስታንት ጋር ነው ብላል። እኔ እዚህ ላይም ዳውት አለኝ። በእኛ ክርስቲያን ውስጥ መጽሐፍ ቅዱስ ከመጽሐፍት ሁሉ መጽሐፍ ቅዱስ ታላቁ ነው። ማንም መጽሐፍ ቅዱስን የሚገዳደሩ የለም። ከመጽሐፍ ቅዱስ ጋር ለንጽጽር የሚቀርብ መጽሐፍም የለንም። መጽሐፍ ቅዱስ አምላካችን አባታችን እግዚአብሔር የጻፈልን የላከልን ደብዳቤያችን አድርገን ነው እያንዳንዳችን ስናነብ የምናነበው። ስለዛ አባቴ የላከልኝ ደብዳቤ ነው። ቀስ እያልኩ ሁሌም ቢሆን አዲስ የሚሆን አይነት መልእክት ልኮልኛል፣ ደብዳቤ ልኮልኛል። ቁጭ ብዬ እሱን አነባለሁ፣ እናነባለን። ግን ስናነብ ግን ደስ የሚለው ፓርት ምንድን በዚህ ደረጃ ክብር ምን ያህል ነው ክብሩ የሚለው ለማወቅ ከፈለክ በምንድን ማወቅ ትችላለህ መሰለህ? ቅዳሴ ስትል ነበር አይደል? በቃ ቅዳሴ ላይ የሚነበበው መጽሐፍ ቅዱስ ነው። ከቅዱሳት መጽሐፍት ውስጥ መጽሐፍ ቅዱስ የሚነበበው ሊተርጂያችን ላይ አምልኳችን ላይ መጽሐፍ ቅዱስን እንጸልየዋለን። ራሱ በነገራችን ላይ መዝሙረ ዳዊትን ብቻ አይደለም፣ በኖርማል በዕለት ተዕለት ህይወታችን ብዙ ሰው መዝሙረ ዳዊትን ይጸልያል። ቅዳሴ ላይ መዝሙረ ዳዊትን እንጸልያለን፣ በምስባክ መልክ ምስባክ ተብሎ ማለት ነው። ከዛ ውጭ ግን ወንጌላትን እንጸልያለን። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ከአራት ወንጌላት የአንድ ወንጌል ሁሌ የሚነበባል እንደምታውቁት። እሱ እኮ በጸሎት መንፈስ ሆነን የምንጸልየው የጸሎታችን አንዱ አካል ነው። የሚነበቡ ምንባባቱ የጸሎታችን አንዱ አካል አድርገነዋል። መጽሐፍ ቅዱስን እንጸልየዋለን። ራሱኛ ደግሞ ከወንጌላት ብቻ እንዳይመስላችሁ፣ ሁሌም ቅዳሴ ባለ ቁጥር ከጳውሎስ መልእክታት ይጸልያል፣ ይነበባል። ከጳውሎስ መልእክታት ብቻ ደግሞ እንዳይመስላችሁ፣ ከሐዋርያት ስራ ሁሌም ከሐዋርያት ስራ አይቀርም እንዴ። እሺ ሌሎቹ የነ ይሁዳና የነ ያዕቆብ መልእክታት፣ እንደዚሁም የነ ዮሐንስና የነ ጴጥሮስ መልእክታት ልትሉ ትችላላችሁ። እና የቀሩት ምን ቀረ? ከዮሐንስ ራእይ ውጪ እንደዛ ልትሉ ትችላላችሁ። የስ ከእነሱ ውስጥም ከአንዳቸው ተመርጦ ደግሞ እንጸልያለን። ሁሌም ቅዳሴ ላይ የማይቀር ነገር። ይህንን እያነሳሁላችሁ ያሉት ምንድን ነው? መጽሐፍ ቅዱስ ምን ያህል ክብር አለው ካላችሁ እኛ ጋር ሊተርጂካል የሆነ መጽሐፍ ሳይቀር ሆኗል። መጽሐፉ ራሱ እንጸልየዋለን፣ መጽሐፍ ቅዱስን እንጸልየዋለን ራሱ። ስለዛ ለመጽሐፍ ቅዱስ ያለን ክብር እንዲቀላል አይደለም፣ ዝም ቀለል አድርገን የምናየው ነገር አለ። ስለዚህ ቤተክርስቲያናችን ውስጥ መጽሐፍ ቅዱስ ትልቅ ክብር አለው። ይህንን ያዘን እናድርግና ሌላ ያከበርንበትን አንድ መንገድ ላሳያችሁ። መጽሐፍ ቅዱስን ስናነብ በግላችን እንደፈለግን እየተረጎምን ራሱ አናነብም። ተመልከቱ ጋይስ፣ ለመጽሐፍ ቅዱስ በጣም ታማኝ የሆነው እኛ እንደፈለግነው ለስሜታችን እያስገዛ ነው። መጽሐፍ ቅዱስን ጨፍልቀን ይዘነው አይደለም፣ ረግጠን ይዘነው አይደለም። ከጥንትም ጀምሮ በቤተ ክርስቲያን ውስጥ ሲተላለፍ በመጣው መልኩ ብቻ ነው የምንመለከተው መጽሐፍ ቅዱስን። እኔ በፕሮቴስታንት ውስጥ ግን መጽሐፍ ቅዱስ ይከበራል ብዬ አላምንም። የማምነው መጽሐፍ ቅዱስ ይከበራል ሳይሆን አንዳንድ ሰዎች መጽሐፍ ቅዱስን ባልሆነ መንገድ ጠምዝዘው ተርጉመዋል። የእነሱን እየተከበረላቸው ያለው እንጂ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱሱ ለምሳሌ በግልጽ ጥምቀት እኮ ያድናል ብሎ ቃል በቃል ሲናገር፣ እነሱ ግን መጽሐፍ ቅዱሱን እያነበቡ ጥምቀት አያድንም ይላሉ። ስለዚህ ያከበሩት መጽሐፍ ቅዱስን አይደለም፣ መጽሐፍ ቅዱስን ሌላ ሰው የተረጎመበትን መንገድ የራሳቸውን መምህራንን ያከበሩት የመምህራኑን ቃል ነው። የእነሱን መምህራን ቃል አከበሩ እንጂ የእግዚአብሔርን ቃል መጽሐፍ ቅዱስን አላከበሩትም። እየተረዳችሁት ነው ጋይስ? ሀሳቡን እየተረዳችሁት ከሆነ እነዚህ ሰዎች መጽሐፍ ቅዱስን አንብበው መጽሐፍ ቅዱስ በግልጽ የሚናገረውን ነገር ክደው ከመጽሐፍ ቅዱስ ተቃራኒ የሆነ ነገርን ይናገራሉ። መጥተው ያንን የተናገሩት ከየት ባገኙት ነው? ከሌላ ሐሰተኛ መምህር የሰሙትን ይዘው ነው። እያከበሩ ያሉት የሐሰተኛውን መምህር ቃል እንጂ የእግዚአብሔርን ቃል እንዳልሆነ በዚህ እናውቃለን። ስለዛ መጽሐፍ ቅዱስ እናንተ ጋር አይከብርም። ብቸኛው ኦቶሪቲ የተባለው መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ እኮ ቴክስት ነው፣ ጽሁፍ ነው፣ ግን ውስጡ ግን የእግዚአብሔርን ሀሳብ ይዟል። ይሄ ባለስልጣን ነው ስትሉ እኮ አንብባችሁት ነው አይደለ? ከዛን ተረድታችሁት ነው አይደለ? አዎ፣ የተረዳችሁት መረዳት ግን ሐሰተኛ መረዳት ነው። ስለዚህ ብቸኛ ባለስልጣን ያላችሁት የራሳችሁን መረዳት ነው እንጂ የእግዚአብሔርን ሀሳብ አይደለም። የእግዚአብሔርን ሀሳብ እንደዚሁ ልታገኙ ስለማትችሉ ማለት ነው። እና ከዚህ አንጻር መጽሐፍ ቅዱስም ጌታ እርሱ ኢየሱስ ክርስቶስ የሚከበረው የክርስቲያን ውስጥ ነው ብለን እናምናለን። ጠቅለል ስናደርገው ጌታን አንተውም አይደለም። ጌታ ምንድነው? ሴንተራችን ብያቸዋለሁ። ማዕከላችን ነው። በቃ አለቀ። ሁሉም ነገር የሚጋጠምበት ከዛ ደግሞ አለታችን መሰረታችንም እርሱ ነው። የእምነታችን ጀማሪውም ፈጻሚውም እርሱ ነው። ሊቀ ካህናትና ሐዋርያ እርሱ ነው። የእምነታችን ማለት ነው። ጀማሪውም ፈጻሚውም ራሱም እርሱ። ሁላችንም እርሱን እየተመለከትን ከፍ እያለን እንሄዳለን። በዚህ ውስጥ ግን ዙሪያዋችንን ደግሞ የከበቡን ደግሞ ምን አሉ? ቅዱሳን አሉ። ቅዱሳንን ዞር አናደርግም በፍጹም። በነገራችን ለድርድር አናቀርባቸውም።
እመቤታችንንም አንተዋትም፣ ቅዱሳንንም አንተውም። ይልቁንም ከእነርሱ ጋር ተያይዘን እንደውም በእነርሱ የተደገፍን ወደ ጌታ እንቀርባለን። የስ በሚገባ እዚህ ምድር ላይ ያለን እርስ በርስ እንደጋገፋለን። ትክክል። በጸሎት ከእነርሱ ጋርም ጭምር ደግሞ ማለት ነው። እና ከዚህ አንጻር ልንመለከት ይገባለች። ይቀጥላቱ። ጨርስና ቀጥላለሁ። አኪዋ ጨርሻለሁ። እሺ ቃሎት ያሰማልን። አይ በደንብ ብለዋል። የተወሰነች ነገር ለመጨመር ነው እና ቃሎት ያሰማልን። አኪዋ መጨረሻ ላይ ወንድማችን ሳሚ ያለውን አሁን አኪ ከተናገረው ነገር ላይ ራሱ ማሳየት የምንችለው ነገር አለ። መጽሐፍ ቅዱሳችን ምን ይላል? ስለ ቤተክርስቲያናችን ምን ይላል? እና ስለ ጌታ ቤተክርስቲያን እንደው ስለ እውነተኛዋ ቤተክርስቲያን በደሙ ስለመሰረታት ቤተክርስቲያን መጽሐፍ ቅዱሳችን ምን ይላል ነው። አሁን ተመልከቱ። ወንድማችን ሳሚ እንግዲህ ሌላውን ሰው ጥላቻ እያለ ነበር አይደለ? እስቲ ምን አይነት ጥላቻዎችንም እናያለን። ለምሳሌ ቅድስት ድንግል ማርያም ላይ ያለውን ጥላቻ ራሱ የምናየው ባይዘ ቀጥታ መናገር አይጠበቅባቸውም። ጥላቻ ለማለት ራሱ ማለት ነው ገለል አድርጉ ቅዱሳንን ሲል ሰምታችሁታል ማለት ነው። ዕብራውያን መልእክት ለምሳሌ ምዕራፍ 12 ላይ ቤተክርስቲያንን በአእምሯችን በልባችን ላይ ያስቀመጠ የሳለልን የእግዚአብሔርን ቃል እናገኛለን ማለት ነው። እና ቤተክርስቲያን ምንድናት የሚለውን ሐዋርያው ቅዱስ ጳውሎስ ሲነግረን ዕብራውያን 12ን ስታነቡ ወዴት ደርሳችኋል ነው የሚለው? ወደ ክርስቶስ ደርሳችኋል። እና ወደ ክርስቶስ ስትደርሱ ግን አለ ከክርስቶስ በፊት የት እንደደረስን ሲነግር እንዲህ ይላል። ላንብላችሁ። ወደ ጽዮን ተራራና ወደ ሕያው የእግዚአብሔር ከተማ ደርሳችኋል ይላል። ይቺ ማናት? ቤተክርስቲያን ናት አይደለ? ወደ ሰማይቱ ኢየሩሳሌም የተባለች ማለት ነው። ከዛ ምን ይላል? እቺ ቤተክርስቲያን ውስጥ ተመልከቱ፣ በደስታ ወደ ተሰበሰቡበት ወደ አእላፋት መላእክት ነው የደረሳችሁታል። ስለዚህ እዚች ቤተክርስቲያን ውስጥ መላእክት አሉ። ኦኬ፣ በደስታ ወደ ተሰበሰቡባት መላእክት ህብረት ነው የደረስ ነው። ከዛስ በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ደርሳችኋል ነው። እነዚህ የጻድቃን መንፈሶች የሚባሉት በብሉይ ኪዳን ያለፉ ቅዱሳን፣ በሐዲስ ኪዳን ያለፉ ቅዱሳን ህብረት ናት ቤተክርስቲያን ማለት። ተመልከቱ፣ ራስ ነው ክርስቶስ። ከዛ በኋላ ደግሞ ሁሉም ደግሞ ብልት እየሆነ በአካሉ ይጋጠማል። አንድ አካል አለ እና እንግዲህ ወንድማችን ምን እያለ ነው መሰላችሁ? ራሱን ብቻ እንያዝና አካሉን እንተው ነው። ገለል አድርጉ ነው። አካሉን ገለል አድርጉ ነው። ይሄ በቃ መጽሐፍ ቅዱስ አልተናገረም። ከዛ በኋላ እዛው ይሄን ንግግር ከተናገረ በኋላ መጽሐፍ ቅዱስ እኛ ጋር ነው የከበረው ሲል ትሰሙታላችሁ። መጽሐፍ ቅዱሱ ግን የሚለው ክርስቶስን ሲነግረን ቤተክርስቲያንን ሲያስተምረን ህብረቷን ወይ ደግሞ የቅዱሳንን ህብረት ማዕከል አድርጎ ነው። ክርስቶስ ሴንተሪክ ነው እንደተባለው፣ ግን ከቅዱሳን የተለየ ክርስቶስን መጽሐፍ ቅዱስ አላስተዋወቀንም። ይልቁንስ ግን አሁን እነዚህ ሰዎች እያስተዋወቁ ነው ያሉት ክርስቶስ ብቻውን ያለ ቅዱሳን የሌሉ ህብረቱ የሌለ እንደ ደመና ያልከበቡን ራኪ በጌታ ላውራ። እሺ ኤኒዌይስ ቁጥር 24 ላይ እንደምንመለከተው የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ደርሳችኋል እና ደግሞ ታላቅ ወደሆነ መስዋዕት ከአቤል ደም ይልቅ ወደሚሻል ወደሚናገረው ወደ መርጨት ደም ደርሳችኋል ካለ በኋላ አሁን ወደ ኢየሱስ ስንደርስ ግን ያገኘነው ነገር አለ። ቅዱሳኑን እናገኛለን። ልክ በቃ ቤተክርስቲያን ስትመጡ ክርስቶስን ለማግኘት ስትመጡ ቅዱሳንንም አብራችሁ ታገኛላችሁ። ቅዱሳን የሌሉበት የክርስቶስ ስጋ ወይም ደግሞ ቤተክርስቲያን የለችም። ከዛ በኋላ እነዚህ ቅዱሳን እንዲወገዱ ከፈለክ በቃ አናውቀው። መጽሐፍ ቅዱስም ያልነገረን ህብረት ነው። እረኛው የሌለበት ወይ ደግሞ መንጋው የሌለበት ህብረት ይሁንና ያ ደግሞ ባዕድ ይሆናል ወይ ደግሞ መጥፊያ ይሆናል። ስለዚህ እንደተባለው መጽሐፍ ቅዱስ ልክ እንዳለን ህብረታችን በቅዱሳን ህብረት የተሞላች ናት። ስለዚህ ቤተክርስቲያን ክርስቶስን ማንም ማግኘት ቢፈልግ የቅዱሳን ህብረት ውስጥ ነው መምጣት ያለበት መገኘት ያለበት ማለት ነው። ቅድም ቅዳሴን አኪዋ አንስቶታል አይደለ? እና በቅዳሴ ሰዓት ባይዘው እኛ ብቻ አይደለንም የምንገኘው። በነገራችን ላይ ቅዳሴያችን አምልኳችን ሰማያዊ ነው። ያ ማለት በስጋ የተለዩን ቅዱሳንም ህብረት ያለበት አምልኮ ነው በነገራችን ላይ ማለት ነው። እና ንጉሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳኑ ጋር የሚገኝበት ታላቅ የሆነ አምልኮ ነው። የሚገርማችሁ ቅዳሴው ላይ እኛ ነጠላ ብቻ አድርገን የምንገኝበት ካህኑ ብቻ የሚገኝበት አይደለም፣ ጌታችን ራሱ የሚገኝበት ነው። እና ሲገኝ ደግሞ ከቅዱሳኑ ጋር ነው። እሺ ከቅዱሳኑ ጋር የሚገኝበት ነው። ስለዚህ አምልኳችን የሚሆነው ዩኒቨርሳሊ ነው። እኛ ብቻ የምናመልክ ሳይሆን ቅዱሳንም አብረውን የሚያመልኩ ነው። እንጠራቸዋለን እኮ በቅዳሴያችን ቅዱሳኑን ሜንሽን የምናደርጋቸው ለዛ ነው።
እንጠራቸዋለን። ስንጠራቸው አብረው ህብረት ስለሚያደርጉ ነው። ስለዚህ ቤተክርስቲያን ማለት ምን ማለት ነው? የቅዱሳን ህብረት ማለት ነው። የጌታ ስጋ ማለት አካሉ ማለት የክርስቶስ አካሉ ናት እንላለን። ቤተክርስቲያን እሱ ራስ ነው እና ራስ ሆኖ የገባባት ይቺ ቤዛነትን ያገኘንባት ቤተክርስቲያን ቅዱሳንን ያገለለች አይደለችም ከጅምሩ ማለት ነው። ስለዚህ ይሄ ራሱ ኢ መጽሐፍ ቅዱሳዊ ነው ለማለት ነው። የቅዱሳን በረከታቸው፣ ጸሎታቸው፣ ልመናቸው፣ ምልጃቸው በሁላችን ላይ ይደር። እግዚአብሔር ያክብርልን። ቀጥላችሁ ኦኬ እሺ፣ ቀጣይ ቪዲዮ ይከፈት ወይስ ስማ? ወደ ኢቢሊ ጋር እኔ በነገራችን ላይ ማለት ነው እንዴ የወንጌልማ እነሱ ጋር ንጹህ ወንጌል ቢኖር በእርግጥ የሲስ ነው ምስተጋም ንጹህ ወንጌል ቢኖር እነሱ ጋር ማለት ንጹህ ወንጌል ቢኖር በርግጥ እሱ እንዳለው ወደዛ መጣለው አይደለም የሚናፍቅ ነገርም ስለሌለ ግን ቢያንስ ንጹህ ወንጌል ቢኖር እነሱ ተሰብስበው ይመለሱ ነበር። የማይመለሱት እኛ ጋር ወንጌል ስለሌለ አይደለም፣ እነሱ ወንጌል ስላልገባቸውና ወንጌልን ስላልያዙት ነው። አንዴ እቺን ነገር አላልገማት። ቆይ አንዴ ምን አይነት ቃል ነው አሁን ያወጣሁት? ቆይ እኔ ምንድን ነው በደንብ ድገመው፣ በደንብ ወይኔ የምር ወደ ቤተክርስቲያን የማይመለሱት ቤተክርስቲያን ንጹህ ወንጌል ስለሌላት ሳይሆን እነሱ ወንጌል ስለሌላቸው ነው። እና ወንጌል ቢኖራቸው በመጡ ነበር። ወንጌል ቢይዙ በመጡ ነበር። ወንጌል ራሱ ይስብሃል ወደ ጌታ አካል፣ ወደ ጌታ ቤተክርስቲያን የሚስብ ነው ወንጌል እንጂ እዛው ገፍትሮ የሚያስቀምጥ ነው። እስቲ የኤቢን ደግሞ እነሱም ውስጥ የተሻለ ነገር ካለ ኤስዲ ከቻለች 3 ደቂቃ ነው 1-2 ደቂቃ ተጠቀም። እስቲ አሹ አባቢ እንዴት ናችሁ? ደህና ናችሁ ወይ ወንድሞች እህቶች? ከታችም ከላይም ያላችሁ እንዴት ነህ? አባ ጀመረ ደግሞ አሹ ደነገጠ ብለው አታውቅም መሰለኝ። እኔ ላይክ እንትን ነው ብዙ ጊዜ እነሱም ጋር ብቻ ሳይሆን በቃ ይሄ የእንትን የቅባት የጸጋ ምናምን ኮንትሮቨርሲ ይነሳና ዘንድ ደግሞ አሁን ላይ ያሉት ፖለቲካል ኢሹዎችና ስኪማቲክስ ነገሮች ተነስተው የሆነ ቤተክርስቲያን እንደተለያየሽ ምናምን ተደርገው ሲነሱ የሆነ ፖለቲካልና ስኪማቲክስ ነገሮችን ያለመለየት አይነት ነገር ሆኖ ነው የሚታየኝ። አሁን ቅድም ኤርሚያስ ወንድማችን እንዳለው ማለት ነው። ምክንያቱም አንደኛ በዓለም አቀፋዊቷ ቤተክርስቲያን እውቅና የሌለው ወይም ደግሞ ይሄ ኮሚኒየንና አንድነት የሌለውን አካል ወስደን የቤተ ክርስቲያኒቱ ነው ማለት አንችልም። ለምሳሌ የኦሮሚያ ቤተ ክህነት ተብሎ የተቋቋመውን ቤተ ክህነት የሁሉም የኦሪየንታል ኦርቶዶክስ አብያተ ክርስቲያናት ኮሚኒየን የለንም ብለው የአርመንም የሶሪያም በግብጽ ያለችው ቤተ ክርስቲያናችንም ጭምር በህንድ ያለችውን ቤተ ክርስቲያናችን ጭምር ያወገዙትና ኮሚኒየን የለንም ያሉት ነው። ልክ በእንግሊዝ ላይ እንደነበረው ይሄ የእንግሊዝ የኮፕቲክ ኦርቶዶክስ ቸርች እሱን ሁሉም አብያተ ክርስቲያናት ኮሚኒየን የለንም እንዳሉት ማለት ነው። ስለዚህ ይሄ ፖለቲካ የተጫናቸውን ነገሮች ይዘን ቤተክርስቲያን ላይ ማጠጋጋት ምንም እንትን የለውም። ምክንያቱም ሁሉም አብያተ ክርስቲያናት ብፁዕ ቅዱስ አቡነ ማትያስ ፓትርያርካችን የሚመሩትን ሲኖዶስ ከሱ ጋር አንድነት አለን ኮሚኒየን አለን ያሉት እውቅና የሰጡት ከእርሱ ጋር ስለሆነ ማለት ነው። እንኳን የኦሪየንታል ኦርቶዶክስ አብያተ ክርስቲያናት ይቀርና ሌሎቹ አብያተ ክርስቲያናት የኢስተርን ኦርቶዶክስ ሊሆኑ ይችላሉ፣ ኢቭን የካቶሊክ ቤተክርስቲያንም ልትሆን ትችላለች። እውቅና ሰጥታ ግንኙነት የምታደርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በተመለከተ ከአቡነ ማትያስ ጋር ነው እንጂ ከሌሎቹ ከተጠቀሱት አካላት ጋር የቅባት የምናምን ከተባሉት ጋር አካላት ጋር አይደለም ማለት ነው። ስለዚህ ኦፊሻል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት አንድ ሲኖዶስ ነው ማለት ነው። በሌላው ታሪካዊ ነገሮችን በእርግጠኝነት አሁን ወንድማችን ሳሙኤልን ስለ ቅባትና ኢቭን አሁን ስለ ካራና ቅባት ሲል ነበርና ካራ ራሱ ምን እንደሆነ ራሱ ሚስተር እንዳታወጣ ነገሩት ኖ እንደዛ ሳይሆን ላይክ ሂስቶሪካል እና ቴዎሎጂካል ነገሩን ራሱ አይረዱትም። ብዙ ጊዜ ቅባት እናንተስ የትኛው ኦርቶዶክስ እንምጣ ወደ ቅባት ወደ ተዋህዶ ወደ ካራ ወደ ጸጋ ይሏቸዋልና ላይክ
ምንም አይነት ሂስቶሪካልም ሆነ ቴዎሎጂካል አንደርስታንዲንግ በሌላቸው ነገር ላይ ይሄን ማውራቱ ተገቢም አይደለም። ኢቭን በግብጽ ያለችው ቤተክርስቲያናችን እኛ አውቶኬፋሎስ ቸርች ከመሆናችን በፊት በግብጽ ውስጥ ያለች አንዲት ሀገረ ስብከት ስለነበረች ኢትዮጵያ በዛ ጊዜም ጭምር በቦሩ ሜዳ ካውንስል በአፄ ቴዎድሮስ ጊዜ በተደረገው በአምባጫራ ካውንስልም ጭምር በግብጽ ያለችው ቤተክርስቲያናችን ምክንያቱም እስክንድሪያ እናታችን ማርቆስ አባታችን ስለምንል የትኛው ነው ትምህርትሽ ተብላ ስትጠየቅ አቡነ ወይም ፖፓችን ደብዳቤ ልከው በግብጽ ያለችው ቤተክርስቲያን ያላትን ኦፊሻል እምነት በቅባትም ላይ በጸጋም ላይ አሳይታለች ማለት ነው። ስለዚህ የትኛዋ ናት የትኛዋ ጋር እንምጣ የሚልም አይነት ኮንፊውዥን ይሄ ኮንፊውዝ የሚያደርግ ነገር ምንም አይነት ነገር የለውም ማለት ነው። እንደው የጌታን ቤተክርስቲያን ጥላሸት ለመቀባት ካልተፈለገ በስተቀር ማለት ነው። እና ደግሞ ይሄ አንዳንዴ ብዙ ጊዜ የምታዘበው የአንዳንድ የግለሰብ ድርጊቶችን ይሄ የሆነ ፖለቲካል ማርኬት ለማግኘት የሚፈልጉ ሰዎችን እሳቤ አስተምሮ ሊሆን ይችላል። እንደዚሁም ደግሞ ስኪማቲክስ የሆኑ ሰዎችን እየተያዘ የኢትዮጵያ ቤተክርስቲያን አስተምሮ ይህ ነው እየተባለ ይሄንን መለየት ያስፈልጋል ከቤተክርስቲያኗ ኦፊሻል የዶግማ ትምህርት እና ከዚህ ከግለሰብ አቋሞች ቤተክርስቲያንን ለይቶ ማየት ያስፈልጋል ብዬ አስባለሁ። ሰዓት እንትን እንዳለ እሺ ቴንክ ዩ እሺ ሩሂ ቀጥልሽ። በዚህ አጋጣሚ ከታች ኤቢ ካለ ፎሎ አድርጉ ትላለህ፣ ሼር አድርጉለትና መቶ ሳሚም ካለ ሳሚም ኤቢም ራሳቸውን ዲፌንድ ማድረግ መናገር፣ መከላከል፣ ማስረዳት ይችላሉ። እሺ ቀጥይ። አሁን የኔ ኦፒኒየን ነው እኮ ጥያቄ ፈጠረብኝ እያልኩ እኮ አይደለም። ለሌላው ቀርቶ አይደለም ለማያምን ገና ጥርጣሬ ውስጥ ላለ ወንጌል ገና እየተሰማ ልቡን እየከፈተ ላለ ጴንጤ ቀርቶ እኔ በጴንጤ ቤት ውስጥ ላደግኩት ሰው ጥያቄ ፈጥሮብኛል። ጥያቄ ፈጥሮብኛል አካሄዳችሁ ማለት ነው። እና የኔ ፐርሰናል ኦፒኒየን ነው የምትለው ቴዎሎጂካል ክላስ ሀሳቦችን ዲቤት ስታደርግ ምናምን ነው። እዛ ውስጥ ችግር የለም የሀሳብ ልዩነቶች ምናምን፣ ግን ያ ሁሉ የሀሳብ ልዩነቶች አምጥተህ የአንተ ፐርሰናል እኔ ወደ ጌታ ስመጣ የነበረኝን አቋም ለምን እንደዚህ አይነት አቋም ያስክ አይባልም። አንደኛ ምክንያቱም that's what was በቃ የሆነው ሀፕን ያደረገው ዋቱ ሀፕን እንግዲህ እኔ አንዴ ከኦርቶዶክስ ወጣ አምስቱን አዕማደ ምስጢር ተቃውሞ አይደለም የወጣሁት ነው። ውይይቱ አጀንዳው የኦርቶዶክስ ዶግማ ልክ ነው ልክ አይደለም የሚል አይደለም። ርዕሱ ራሱ ትልቁ ርዕስ ይሄው ቅድም እኮ ኤርሚን አምስቱ አዕማደ ምስጢር ላይ ተነጋግረን ተጨቃጭቀን እሱን ተቃውመን አይደለም የወጣ ነው ብሎ ተናግሯል። ኤርሚን ሙለታንም እኮ ማየት አስከፍቼ ጠይቀዋል። ከኦርቶዶክስ የወጣን ሰዎች ትልቁ ችግራችን ስላሴ ላይ አይደል፣ ስላሴ ላይ ተቃውመን አይደለም የወጣ ነው እኮ። ለምን ጀነራላይዝ ታደርጋለህ? የኛ ፐርሰናል ነገር መናገር ምኑ ነው ጀነራላይዝ ነው እኮ። እኔ ብለህ ነው የምታወራው። እኔ ካልክ ኢትስ ኦኬ በቃ ኤቢ ነው ኦኬ። እኛ ግን ብለህ አጠቃላይ ጀነራል ያንተን ሀሳብ አንስተህ አጠቃላይ እኮ እኛ አትበላ። አሁንም ምክንያቱም ጠቀስኩ ይኸውልህ፣ ለምሳሌ ይነጋል የሚለውን የመርጌታ ጽጌ ስጦታው መጽሐፍ ጠቀስኩ፣ ኢንተርቪው ጠቀስኩ፣ እዛ ውስጥ ገስት ላይ ያሉ ኦርቶዶክሶችን ጠቀስኩ። እኛ ኦርቶዶክስ ቤት ስንወጣ ምን አይነት አቋም እንደነበር ኦልሞስት ተመሳሳይ ነገር ሰማን። ይሄ ግን የሁሉም ነው አላልኩም። ለምን አብዛኛው ብያለሁ። እሱ ነው ክሊር መደረግ ያለበት። አየህ አሁን ዶግማዋ ትክክል ነው የሚል ኮንክሉዥን ውስጥ ሰው እንዲገባ እያደረጋችሁ ያላችሁ። ኦኬ እሱ ሮንግ ነው። ምክንያቱም ዶግማዋም ጭምር እንደ አንድ ወንጌል አማኝ ትክክል ያልሆነበት በጣም ብዙ ጉዳዮች ስላሉ ማለት ነው። ምክንያቱም ቤተክርስቲያን እናንተ ስህተት ነው ብለህ ታምናለህ? ኦፍኮርስ የቤተክርስቲያን የኦርቶዶክስ ቤተክርስቲያን ስህተት የሆነባት ዶግማ የታቀ ሆኖ ዶግማ ስህተት ነው የምትለው
ጴንጤ ስለሆንኩና ስለማነብ ሰው በምን አወቀው? ዶግማዋል ስለማቅ ስላነበብኩ የላትም ማልካሪ እንዴ ላሳያ ዶግማ ማለት ምን ማለት ኤቢ ቆይ ሚሳፈሳል እየተደራረጋችሁ ወንድምነት አንድ ላይ መዘግብ ሚለ ምንድነው? የወንጌል አማኝ ነህ አይደለህም ነው ወይ ጴንጤ ነህ አይደለህም ነው ፕሮቴስታንት ነህ አይደለህም ነው ዛሴት እኔም እያወራ ያለሁት በዛ አይነት ቅርጽና አግባብ ነው። አለቀ መሰለኝ። ኧረ አንዴ ለኤቢ ያኔ ዶግማ የላቸውም ብሎ ነበር። አንዴ ኧረ ለኤቢ እናጨበጭባለን ደግሞ አንተ ቺቺስ ሌላ ቪዲዮ ነበር። ሌላ ነበር። ሌላ ቆርጠሽ ትራኪላቸው ቱባ የሚያክል ዶግማ አላቸው ነው ምናምን ያለበት ነበር። እንዴ ያቺ ጀለ ዘንድሮ ማለች እንዴ ማነው ስሙ? ዳንኤል እኛ እኮ በጣም እኮ ነው ፈታ ምታር ዳንኤል ነው የሚባለው ጭስ ዘንድሮ ማለ እንዴ አሳቀቃት እኮ የታውቀው አቡድ ነይ ዮባ ነይ ግቢ ይቢ አይመጣ ዛሬ ጥሩ ነው። የጊዮርጊስን ነገር በቃ ዛሬ አናነሳባት ነው። ሲስ ድምፅን በከፈትኩ ቁጥር በጣም እንትን ይላል። ጊዮርጊስን ካላነሳማ የቆርጠሻ ኪላትን ብትሰማው ጸዴ ነበር። በቃ ኧረ ዛሬማ ቢያንስ ዛሬ ብቻ አይደለም ይሄ አሁን ቅድም የተናገረው ንግግር ለአንድ ሳምንት ያህል የቅዱስ ጊዮርጊስን ነገር እንዳናነሳበት ያስገድደናል። ሌላ አንድ ቪዲዮ አለ እኮ ቆይ ሌላ አንድ ቪዲዮ አለ። አንተሽ ቆይ ያ ቪዲዮ ይታል ሌላ አንድ ቪዲዮ አለ። ከቆርጠሽ ላኪላት ላይ ግቢ ሩሂ ቆርጠሽ ላኪላት ላይ ቅድም ካሳየሽን በታች ያለ አንድ እንጂ ምን አውቀ ነው ረገጣ አዩባ እንዴት ናችሁ? ሰላም ብያለሁላችሁ። አለን ይመስገን አለን እንዴ ካሞገሰን በላይ ሲሳደብ ነበር ተባልን። ኧረ ሲሳደብ ነበር ይሄን አይተነዋል። ተው እሺ ይሄም አይደለም ቆይ ክፈተዋ መጀመሪያ እሱ ኤቢ ያለበትን አድርገው ኤቢ አንድ ከፍ በል ዝቅ አድርጋ እንደ ራሱ ላይ ስላይድ አድርጎ ወደ ላይ በቃ ስላይድ እስኪ አሳይ ሂዳው ነው አሁንም ሂድ ኤቢ ነው የምታመጣው ይሄንን ነው የምታሳይ እሺ ልክፈተው ሁሌም ያለኝ አቋም ግልጽ ነው በጣም ጥንታዊት ናት በጣም ታሪካዊት ናት ብዙ ትውፊት አላት ብዙ ሀብት አላት ትንሽ ድምፅ ቀንስ ድምፅን ቀንሰው ትንሽ እሺ አቋም ግልጽ ነው በጣም ጥንታዊት ናት በጣም ታሪካዊት ናት ብዙ ትውፊት አላት ብዙ ሀብት አላት ብዙ ነገር አላት ስለሱ ጉዳይ ብዙ መነጋገር እንችላለን አንድ ሰው ከኦርቶዶክስ ሲወጣ እኔ አሁን ማንም ሰው ሊሞግተኝ ይችላል ከኦርቶዶክስ ቤተክርስቲያን ሲወጣ ነው ያልኩት ከኦርቶዶክስ ቤተክርስቲያን አንድ ሰው ሲወጣ በዋናነት በጣም ትልቁ ምክንያት ዶግማ ስላሴም ተዘርዝሯል በትምህርተ ስላሴ ነው ወይ ትምህርተ ስላሴን አልቀበልም ብሎ ነው ወይ አንድ ሰው ከኦርቶዶክስ የወጣው የቤተክርስቲያን ዶግማ ወይም የቤተክርስቲያን መሰረታዊ የሆነ ጤናማ የክርስትና አስተምህሮ ተቃውመው አይደለም የወጡት ወይም ደግሞ ታቡሱ አይደለም እንግዲህ አሁን ኩዌሽኑ ይሄ ነው አንድ ሰው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣው በስላሴ ተለያይቶ አይደለም በነገረ ክርስቶስ ተለያይቶ አይደለም አምስቱ አዕማደ ምስጢራት ተብለው እንኳን አምደ ሃይማኖት ላይ ትንሿ መጽሐፍ ላይ እንኳን እያነበብናት ያደግናት መጽሐፍ ላይ እንኳን ያሉትን መሰረታዊ ሆኖ የዶግማ ትምህርቶችን ቼክ ብናረግ እነሱን አልቀበልም ስላሴን አልቀበልም በነገረ ክርስቶስ ላይ በጣም የሚያለያይ ነገር አለኝ ስሮ ሃይማኖት የምትባል መጽሐፍ ታውቁ ከሆነ እሷንም በጣም እናነብ ነበር እሱ አይደለም ከኦርቶዶክስ የወጣንበት ምክንያት እሱ አይደለም ያኔ አሁን ያለንን አይነት
አሁን ቲክቶክ ላይ አንዳንዶቻችሁ እዚህ ቲክቶክ ላይ የለቃቀማችኋትን መረጃ ይዛችሁ ነው አሁን ኦርቶዶክስን እንደ አዲስ ስላወቃችሁ መሞገት መከራከር የጀመራችሁት እንጂ ሁሌም ያለኝ አቋም ግልጽ ነው። በጣም ጥንታዊት ናት፣ በጣም ታሪካዊት ናት። ብዙ ትውፊት አላት፣ ብዙ ሀብት አላት፣ ብዙ ነገር አላት። ስለሱ ጉዳይ ብዙ መነጋገር እንችላለን። አንድ ሰው ከኦርቶዶክስ ሲወጣ እኔ አሁን ማንም ሰው ሊሞግተኝ ይችላል። ከኦርቶዶክስ ቤተክርስቲያን ሲወጣ ነው ያልኩት። ከኦርቶዶክስ ቤተክርስቲያን አንድ ሰው ሲወጣ በዋናነት ትልቁ በጣም ትልቁ ምክንያት ዶግማ ስላሴም ተዘርዝሬያለሁ። በትምህርተ ስላሴ ነው ወይ ድጋሚ ነው መሰለኝ። ስላሴን አልቀበልም። ይሄው ይሄን ይመስላል እንግዲህ ይሄን ያህል ነው። ጊዮርጊስን አጥቶት እንደወጣ ያስታውቃል መቼስ። አይ ጀለስ ኦርቶዶክስ ከመሆን ኤቲስት ቦን ይሻለኛል አለ እንዴ? የሆነ ጊዜ ብሏል። የሆነ ጊዜ ነው እንጂ ትናንት አይደለም። እንደዛ አይልም ጋይስ፣ እንደዛማ አይልም አለ እንጃ። እኔ እንግዲህ ከታች እኔ ኮሜንት ላይ ሲሉ ነው የሰማሁት። እኔ ትላንት አንዳንዶቹ ተሻሽሉ ይላል ምናምን እንትን ራሱ ሬሳዬ ራሱ ኦርቶዶክስ ቤተክርስቲያን አይሄድም ምናምን ሲሉ በጣም ነበር የገረመኝ። ኧረ የሚታወቁ ሰዎች አይደሉም ግን ይሄን ያህል ጥላቻ ይገርማል። ኧረ ትናንት ወደ ቤተክርስቲያን አልመለስም ካለ በጣም ይደብራል። ወረድ ወደ ቤተክርስቲያን አልመለስም። አይ ወደ ቤተክርስቲያን አልመለስም ቢል ምንም ችግር የለውም። በቃ ካለበት እምነት አንፃር ወደ ቤተክርስቲያን አልመለስም ማለት ነው ጤናማ ነው። ኧረ ሲሳ እንዲ ሚውት አድርግልን። ካለበት እምነት ከደረሰበት እውቀት ምናምን አንፃር ወደ ቤተክርስቲያን አልመለስም ቢል መብቱ ነው። ግን ኦርቶዶክስ ከመሆን ኤቲስት ብሆን ይሻለኛል ካለ ስለዚህ ይሄ ዶግማ ምናምን እያለ ያወራው ወሬ ሁሉ ዝም ብሎ እዛው ለመጨቃጨቅ ያህል እንጂ ከልቡ አይደለም ማለት ነው። ስለዚህ ሰረዝ ነው በቃ። ለሳምንት ብለን ነበረ ጊዮርጊስ ላይ ደበታው መሪጌታውን ጠርታ አይቷት ኤቢ የአራዳ ልጅ ነች። ጊዮርጊስን እየፈለገው ነው። ሲያገኘው ይመጣል፣ ብዙም አይቆይም፣ ይመለሳል። እኔ በጣም የሚያስገርምኝ እኔ አንዳንድ ሰው ከኦርቶዶክስ የወጣበት መንገድ በጣም አስቂኝ ይሆንና ከዛ ደግሞ ወደ ኦርቶዶክስ ከመመለስ ኤቲስት ብሆን ይሻለኛል። በጣም ነው የሚያስቀው። ማለት እኔ አንድ ኦርቶዶክስ ፕሮቴስታንት ላይ እንደዛ ቢናገር ይቀላል አንድ ሰው ኦርቶዶክስ ላይ እንደዛ ከሚናገር። ምክንያቱም አትሊስት ኦርቶዶክስ ክርስቲያን ውስጥ እንደዚህ ነው ዶግማዋ ምናምን ተክል ነው ብሎ እያወራ ስለሆነ መልሶ ደግሞ ዶግማዋ ትክክል የሆነች ያውም የጌታ ቤተክርስቲያን እንደሆነችም ያምናሉ መሰለኝ። የጌታ ቤተክርስቲያን ጋር ከሚሄድ ኤቲስት ብሆን ይሻለኛል ብሎ መናገር ይሄ ምን ይባላል? ግልጽ የሆነ ጥላቻ ነው። አረ ግድ የለም እንደዛ አይልም በፍጹም። ኦርቶዶክስ ከመሆን ኤቲስት ብሆን ይመርጣለሁ በፍጹም አይልም። ነቢ ካንተ በላይ ዛሬ አለሰደ እንዴ ዶግማ ወደ ሌላ ወደ ኤቲስት ሄዳል እንዴ? እሺ ለምን ስላርገልሽ? አረ ሲሳ አላልኩም እኔ። አረ አንተሽ ነው ያልኩት ሲሲ። አንተማ አውራ እንዴ ሐሳብን ያው ኤቢ እንደዛ ሊል አይችልም ያልከው ጥሩ ነው። ሐሳብን አካፍለን ምክንያቱም አንተ ምንም አምላክ ወደ ማለት ኦርቶዶክስ የጌታ ቤተክርስቲያናት ብሎ ሲናገር ሰምቼዋለሁ። ዶግማ ብዙ ነገሮቿ ትክክል ናት ወደ ሚላት ቤተክርስቲያን ከመሄድ ይልቅ ወደ ኢአማኝ መሆን እመርጣለሁ ካለ ይሄ እንግዲህ ሳይታወቅ ከፍተኛ ለኦርቶዶክስ ጥላቻ ውስጥ አለ ማለት ነው እንጂ እንደዛ ካለ ትክክል ሊሆን አይችልም። ከማታ አንፃር ነው አክልሻ እዮባ ማይኮን ታርጎ ነበር። እዮባ የቤት አይ አትሳቀቅ፣ እንደ ቤት ያውልል ነበር። ፍትት ይበለበት እንጂ ዝም ብሏል። እንደ አስፈላጊነቱ እኮ እዚህ ጋር ሁላችንንም እኮ ማባረር ነው።
በእውነት አይመጣውም። ኤቲስት አንተ እንደ ኤቲስት እኮ ማለት እኔ ሲስ አንተ እኮ ከእንትኑ አንጻር ነው አይደል? ማለት ቀድሞ ካወራው ነገር አንጻር አይልም የሚል ከዛ አንጻር ነው። ከዛ ነገር አንጻር እዛ የነበሩት ግን ብሏል ብለው 100% እርግጠኛ ሆነው ኮሜንት ላይ እየተናገሩ ነው። በቃ ስለዛ ቪዲዮ ስናይ ነው የምናምነው። አናፖሎጂ ይኸው እኔ ቪዲዮ አለኝ ምናምን እያለ ነው። ካናፖሎ ይግባ አንደኛው በቃ ጀምረናል። ካላየን አናምንም። ከዛ ኤቲስት አረ ከባድ ነው። አንተ እንዴት ኦርቶዶክስን ከኤቲስት ጋር እንዴት ያነጻጽራል? ይሄማ እንትን አይደለም። አናፖሎ ላክልኝ። እስከዛ ክሪቲሽ ሄድበት በሌሎቹ ሐሳብ ምንም ሐሳብ የለውም እኮ ጀለስ እንደ ግድ ነው ያማር እንዴ? አኪ ሐሳብ ሰጠበት ስትባል ሲጀመር ሐሳብ የለውም። ኧረ ተው ምን ሐሳብ የለም። ልጁ እኮ ሐሳብ ምን ሳወራ ሐሳብ ይኖረዋል በለኝ። ሐሳብ እንጨምርለታለን ልጁ ላይ። አይ ኤቢ ምርጥ ሰው ነው። ሁሉ ነገር በግሉ የሚኖረው ሰው እኮ ነው። ይግል አረበ ቆይ አንዴ አጋነ ለማ ኦኬ ይሆና አጋንንታዊ ትምህርት ምንድነው? ሰብለ በስርዓት ጻፊ እንግዲህ ስራቱኝብን። እሺ የቲክቶክ ልጆችን እኛ ነን ወደ መጽሐፍ ቅዱስ የመራ ናቸው እያለ ነበረ። ማን ናቸው የቲክቶክ ልጆች? ደግሞ የቲክቶክ ልጆች የሚባሉ መጡ። ደግሞ ቲክቶክ ማይወልደው የለ እኛን አይደለም መቼስ እኛን ወደ መጽሐፍ ቅዱስ መራችሁ እያለን ባልሆነና ባላሳቀኝ እንደዛ ሊሆን አይችልም። የቲክቶክ ልጆችን ግን አስተዋወቁን። እኔ ቢኮ አንዳንዴ ምን እያጨሰ እንደሚገባ ክርስቶስን እዮባ እንዲህ ካለማ የመራጭ አጨሰ ነው ያላልኩም። ሲሳው ምንድን ነው ያጨሰው? ይጋጫል እርስ በርሱ እኮ በጣም ተምታታብኝ። እኔ ራሱ እኮ እንዴ አንደኛው እኮ ጠዋት እኮ እንትኑ ይናፍቀኛል አለ። ከዛ በኋላ ምን አስኬደኝ ይላል። እኔ ምን ላድርግ? አውሩ እንጂ ሰዎች የከረመ ሰው ለምን ሼር አናደርግለትም? መርጌታው ነው ለዚህ ጥያቄ እየፈለገ ነው። ቢራውን ሲያገኝ ይመለሳል። ውስጥ መጽሐፍ ቅዱስ እኮ ብታይ በቃ እዛ ውስጥ እንኳን አንድም አላገኘውም። ይገርማል። እኔ ደግሞ የሆነ እንትን ላይ የመርጌታ ቅድም የሰማሁት ብቻ የመርጌታ ጽጌ ምናምን ብሎ ሲያወራ አይቼው ለካ እነሱ መጽሐፍ እያነበበ ነው የሚውለው። ደህና ቢያስብ ነበር የሚገርመኝ። መርጌታ ነው እንትና ነው እኮ ነው እነ ጽጌ ስጦታ ምናምን የሚባሉ ጀለሶችን የጽጌዬ ነው ጽጌ እሱ ጀለስ አይ ኤቢ እሺ፣ ምንድነው ታዲያ ቪዲዮ ያሳዩና አፖሎጂ እኮ ጠፋ በዛው አላቦይ በዛው ጠፋ። ደስ ይላል። ቆርጠሽ ላኪላቸው እኮ አለኝ ቪዲዮ እያለች ነበር። አረላ አናፖሎ ላይ ካለ እኮ ሩሂ ወይ የሆነ ሰው አናፖሎ አካውንት ውስጥ ገብቶ እኮ መክፈት ይችላል እኮ። አናፖሎ እሱ ካልገባ እሱ አካውንት ውስጥ ገብቶ ማሳየት ይችላል። ሩሂ አትችም? አናፖሎ አካውንት ውስጥ ገብተሽ
ይመስለኛል አልተፖስተም እንደዚሁ ፕሮፋይል ላይ ነው። እሺ ጸሎት አንድ ቁጥር እየላከ ነው። እስቲ ካል በነገራችን ላይ ግን እንደ ሐሳብ ማለት ነው ሲስዬ ፕሮቴስታንቶች ግን ከጥላቻ መውጣት አይችሉም ማለት it's amazing በጣም እንትን የሚሉት ነገሮች በጣም ፉል ኦፍ ሄተር የሆኑ ሰዎች ናቸውና ከእንደዛ መውጣት አይችሉም። ኃጢአት ነው እንደዛ ከዛ መውጣት አያታችን ሁሉንም አይወክልም ይሄ ነገር ከይቅርታ ጋር ይቅርታ እሺ አንዳንዶቹን ላይክ እንደዚህ ተሳዳቢዎችን ማለት ነው ዋን ሳይድድ የሆኑ ሰዎች እነሱ አይደለም ጸሎት ቪዲዮ አለ እንዴ ቪዲዮ ሰላም ይያለውላችሁንም አይ ኤቢ ያወራበት የሆነች ፒክቸር ነበረችና ሐሳቡ እሱ ላይ ስላለ ላሳያችሁ ነው። እሺ wait a minute okay አንድ ጊዜ እስቲ ኦኬ ጥርት ብሎ ታያቸዋል። አይ ከፍለዋል ትንሽ ማይታይ እዚህ ይሄንን ሐሳብ ነው ያብራራበት ማነው ኤርሚካን በነበረ ጊዜ ትንሽ ማስተካከል ቢቻል በቃ ይሄ ነው ሐሳቡ የነበረው እሱን ነውም ደግሞ ገብቶም ቪዲዮም ካለ ቢመጣ እሱን ነበር ከፍቶ እያሳየ ያብራራበት የነበረው ማለት ነው። እንግዲህ ካልታያችሁ ነገር ላደርግ አልችልም። ኔት ነው መሰል ለደውልለት እሺ አንድ ደቂቃሽ ላስተካክለውና እኔ ሾርት አድርጌ ላስተካክዬ መጣሁ ነው እንዴ ግን ላይክ ፖዚቲቭ ይሄ ላይክ አዎንታዊ ምልከታ ለምንድን ነው የማይኖረን ስለ የኢትዮጵያን ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታይ ባይሆኑ ምዕመን ባይሆኑ ግን እቺ ቤተክርስቲያን ለሀገር ያበረከተችው አስተዋጽኦ የለም ወይ ማለት ይሄንን ለማወቅ ወይም ደግሞ እንደ አናላይዝ ለማድረግም ይሄ ስኮላር መሆን ምን ይጠበቃል ብዬ አላምንም። ምክንያቱም ትላንትም ሲናገሩት ነበረ የዘመን መቁጠሪያ ብንል ፊደል ብንል ኢትዮጵያን ያስከበሩ አሁንም ድረስ በዩኔስኮ የተመዘገቡ የተለያዩ ቅርሶች ለምሳሌ የአክሱምን ሐውልት እንትን ብንለው የላሊበላ ውቅር አብያተ ክርስቲያን የተለያዩ ውቅር አብያተ ክርስቲያናት ጥንታውያን ይሁኑ የተለያዩ ማኑስክሪፕቶች አባ ገሪማ ጎስፔልን ጨምሮ የጥምቀት በዓል የመስቀል በዓል የተለያዩ ብቻ ብዙ ቅርሶችን እንደቺም ቤተክርስቲያን እንደ እንትን እንኳን ማክበር አይቻልም ወይ ማለት ይሄ ኔሽን ቢልዲንግ ወይም ኮንሰንሰስ ቢልዲንግ በሚባለው የነበራትን ድርሻ ማጉላት አይቻልም ወይ? አሁንም ድረስ
የኢትዮጵያ ቤተክርስቲያን ያመጣቻቸውን ነገሮች ዴይ ቱ ዴይ ኢን ላይፍ ላይ የተጠቀሙ ምናምን ይችን ቤተክርስቲያን እንደዚህ መራገጥስ ይቻላል ወይ? ከእናቷ ሆድ ወጥታ እናቷን የምትማታ የሚባለው ተረት አይፈጸምባቸውም ወይ? ማለት ሁሌ አሉታዊ ማይንድ ሴት ለምንድን ነው የሚኖረው? ይሄ ኔጌቲቪቲ ማለት ነውና በፖዚቲቭ ወይ ለምን ማየት አይቻልም? እኔ በጣም የሚገርመኝ ማለት በተለይ ደግሞ ክርስቲያን ነን ብለው እየታሰበ እንደዚህ ማለት እኔ በጣም ሁልጊዜ አሉታዊ መሆን ከባድ ነው። ብቻ ሁላችሁም ከኛ ባትወጡ ያው ታድሶ የሚባሉት አካላት ከኛ ነው የወጡት እኮ አይደል እንዴ? ፕሮቴስታንቲዝም ከካቶሊክ እንደወጣ እናውቃለን። ግን ኦብቪየስሊ ታድሶ ኦርቶዶክስ ነኝ አይደል የሚለው ትምህርታቸው የፕሮቴስታንትም ቢሆን ዘንድ ደግሞ ኢትዮጵያ ላይ እንግዲህ ወንጌልን ምንን ቀድማ የሰበከችው ኢትዮጵያን በወንጌል ያረሰረሰችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይሄንን አትክዱትም መቼስ። ፕሮቴስታንቲዝም መቼ ነው የመጣው ኢትዮጵያ ላይ? አማራጭ የለኝም። በነገራችን ነገር በሙሉ ኦርቶዶክስ ያለው ነገር በሙሉ እንከን ማይወጣለት ሰዎች የሚድኑበት ሰዎች የሚያተርፉበት ጥሩ ቦታ ነው ብዬ ባስብ ለምንድን ነው እዚህ መቀመጠው? እኔ ለምን ነገር ቄራ ተጠምቄ አልቀላቀልም? እኔ እኮ ከሁለት ሳምንት በፊት እኔ ፔጅ ላይ ገብታችሁ ዱና ለጠፍኩት ጴንጤው ለምን የፈለገ ነገር አይሆንም? ለምን የፈለገ ጭምቅ ይልቃል? ጴንጤው ውስጥ ያለ ፕሮቴስታንቱ ወንጌላዊ ማህበር ውስጥ ያለ የትም ቦታ የሌለ ሶስት መሰረታዊ ነገር አለ። እሱ ነው እዚህ የሚያቆየኝ ብያለሁ። አንደኛ ኢየሱስ ከየትኛውም ቤተ እምነት በተሻለ ሁኔታ ገናና ቦታ ያገኘው ያየሁት ወንጌላውያን አማኞች ነው። ሁለተኛ መጽሐፍ ቅዱስ ከየትኛውም ቤተክርስቲያን በተለየ ሁኔታ ገናና ቦታ ያገኘው ወንጌላውያን አማኝ። ሶስተኛ ተግባራዊ ህይወት ፕራክቲካል ላይፍ ፕራክቲካል ክርስቲያን ላይፍ በተጨባጭ እስከ ታች እስከ ግለሰብ ድረስ የኢየሱስ ነገር የመጽሐፍ ቅዱስ ነገር የክርስትና ልምምድ በላቀ ሁኔታ ያለው እዚህ ስለሆነ ጴንጤ ውስጥ ማየው የሚያመኝ ነገር የሚረብሸኝ ስንት ቆሻሻ ነገር እንኳ እያለ አማራጭ የለኝም። በነገራችን ላይ ዛሬ የጻፍኩት ሄዳችሁ አንብቡት። ያለኝ አማራጭ አንድ ነገር ብቻ ነው፣ ኤቲስት መሆን ነው። በዚህ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። እኔ ከወንጌላዊው እምነት ከወጣሁ የምታገኘው የኤቲስት ሆኜ ነው። ሌላው ስለሆነ አልችልም። ለምን በቃ አይቼዋለሁ፣ እዛ ያለውን አውቀዋለሁ። እዛ ምን የመሰለ ታሪክ አለ፣ ምን የመሰለ ትውፊት አለ፣ ምን የመሰለ ዶግማ አለ፣ ምን የመሰለ ሊደርክ አለ። ቅዳሴ በቦሌ መድኃኒዓለም ብታሉት አታልፉትም። በጣም ብዙ የሚስብ ነገር አለ። ግን ኢየሱስ የማርያምን ያህል ቦታ የለውም፣ የሚካኤልን ያህል ቦታ የለውም። እሺ በቃ ብቻ እቺን ሀሳብ ይኸው በቪዲዮ ደግሞ ነግሮናል ማለት ይቻላል። እንደውም ከቃሉ ከተጻፈው ባሻገር አሁን የሰማነው ቪዲዮ ብዙ ያብራራዋል እና ጽሁፉን ከፈለጋችሁ ግን እሱ ላይም ገብታችሁ ማየት ይቻላል እና እዛ ላይ ያለ ለማለት ነው። የሚገርም ጥላቻውን ነው እየተናገረው እውነት ለመናገር ምክንያቱም አሁን ለሱ ትልቁ ነገር 3 ነጥቦች አስቀምጧል። ኢየሱስ በተሻለ ሁኔታ የሚከበረው ፕሮቴስታንት ውስጥ ስለሆነ መጽሐፍ ቅዱስ በተሻለ ሁኔታ የሚታወቅበት ስለሆነ አይደል ያለው እና ህይወት ስላለ ከላይ እስከ ታች ህይወት ስላለ 3 ነጥብ ነው ያስቀመጠው። ሶስቱንም ነጥብ ግን ለምሳሌ እሱ ባለው ደረጃ ባይሆን በሱ ሐሳቤ ግን ደግሞ የሚቀበሉ ኖረው የተሻለው አይደል ፕሮቴስታንት ኢየሱስ አለ ግን ሚካኤል በለጠ ነው። ግን ኢየሱስ አለ ኦርቶዶክስ ጋር ግን ሚካኤል ይበልጣል። መጽሐፍ ቅዱስ አለ ግን የተሻለው ጴንጤ ጋር አለ። ህይወት አለ ግን የተሻለው ጴንጤ ጋር ነው ያለው የሚል ነው የሱ ሐሳቤ። ከዚህ ይልቅ እንደው ምንም የሌለበት ኢየሱስ
የማይታወቅበት አምላክ የለም ወደሚባልበት ብሄድ ይሻለኛል የሚለው ግልጽ ጥላቻ ነው። ግልጽ ጥላቻ ነው። ምንም እንትን አይደለም። በቃ የተሻለ ኢየሱስ ወይም አምላክ የሚከበረው ፕሮቴስታንት ውስጥ ነው ብሎ እዛ ቆይቶ ግን ከዛ ከወጣ አምላክ አለ ብለው ከሚያምኑት ይልቅ እንደውም አምላክ የለም ወደሚሉት መሄድ እፈልጋለሁ ካለ ወይም ያ ይሻለኛል ካለ እሱን የያዘው የአምላክ መኖር መከበር ምናምን አይደለም። ቡድን የፕሮቴስታንቲዝም የሚለው የቡድንተኝነት ስሜት ነው። ይሄ መዝቀጥ ነው ለኔ ማለት ነውና የትልቅ በሽታ ነው። ማርያምን መታከም ያለበት ይሄ ሳይኮሎጂስት ሊያየው የሚገባው አይነት በሽታ ነው ያለው። ከዛን ያነሳቸው ነጥቦች ደግሞ በደንብ ያነጋግራሉ። ለምሳሌ ኢየሱስ የተሻለ የሚከበረው ፕሮቴስታንት ውስጥ ነው አለ። የተሻለ ስለተከበረ ነው ለዓለም አልሞተም የተባለው ፕሮቴስታንት ውስጥ ነው ይሄው ትምህርት ያለው አይደል? የተሻለ ስለተከበረ ነው ትምህርቱን አንቀበልም የሚሉ ያሉት ዶግማ የሆኑ ትምህርቶች ማለት ነው። ለምሳሌ ጥምቀት አያድንም ያለው እዛው ፕሮቴስታንት ውስጥ ነው እሱንም ጨምሮ። ስጋውና ደሙ እውነተኛ አይደለም ያሉት እዛው ፕሮቴስታንት ውስጥ ነው። ስለተከበረ ነው ኢየሱስ። ከዛን ቀጠለና መጽሐፍ ቅዱስ ስለሚታወቅ አለ። ተያያዥ ናቸው። መጽሐፍ ቅዱስን ብታውቁ አልካዳችሁት ነበር። የሆነ ውይይት በተነሳ ቁጥር እኮ አታስታውሱም? የማርቆስ ወንጌል ያው ያለ ነው በርግጥ እንትኑ እሱ ያመጣው ባይሆንም ግን ጥምቀት ለድነት የሚለው የማርቆስ ወንጌል 16 ስለሚጠቀስ እሱ እኮ የመጽሐፍ ቅዱስ ክፍል አይደለም ያለ ፕሮቴስታንት እኮ አለ። ንጽጽር ላይ የሚሰራ እነሱ ጋር ያለ ስለሚከበር ነው። ከዛን ህይወት አለ። በጣም አስቂኝ ነገር ማለት ነው። አሁን በሰው ህይወት ትምህርት አይመዘንም፣ በትምህርት ህይወት ይመዘናል ነው እውነታው እሱ ነው። በሰው ህይወት ትምህርት የምንመዝን ከሆነ ትምህርታችን በህይወታችን መጎሳቆል ልክ በተጎሳቆለ ነበረ። ግን ደግሞ በሱ ሂሳብ እንሂድ ከተባለ ክርስቲያን ሆኖ ኦርቶዶክስ ሆኖ በህይወት የሚደክም ምዕመን ሊገኝ ይችላል ይኖራል። ምንም እንትን አይደለም። ግን ደግሞ በቸርች ደረጃ ግብረ ሰዶም የሆነ ኦርቶዶክስ አታገኙም። ፕሮቴስታንት ግን ታገኛላችሁ። በቸርች ደረጃ ነው ያልኳችሁ። አንድ ቸርች የሆነ ቸርች ወንድ ከወንድ ሴት ከሴት የምታጋባ ፕሮቴስታንት ይገኛል። ይሄ ነው ህይወታችሁ ማለት በህይወት ላላችሁት ማለት ነው። ከዛን ኢትዮጵያ ውስጥም ስንመጣ ብዙ ነገሮች ማሳየት እንችላለን። ዲቫይን ሾው ላይ ሄደ ለምሳሌ አንዱ ፓስተር በዛው ቸርች ውስጥ 3 ሴቶችን ምን እንዳደረገ ራሳቸው ሴቶች ቀርበው ያወሩትን ተናግረዋል። እንግዲህ ራስ ስላነሳው ህይወት ስላልክ ማለት ነው። ይሄንን ይዘን ይሄ ነው ወይ እንድትቀር ያደረገ ህይወት ከተባለ አንተም እሱን ለምደሃል ማለት ነው። እውነትም ህይወት ስቦሃል። እዛ ያለ ህይወት ስቦሃል። እንዴት አይነቱ? አሁን ፓስተሩ እንዳደረገው አይነቱ ማለት ነው። ያ ካልሆነ እኔ ግልጽ ጥላቻ ነው። ከትምህርት የራቀ መሰረታዊ ትምህርት እንኳን ማንሳት ቢችል ጥሩ ነበር። አሉባልታ የሆነ ነገር አንስቶ ከዛ እንደዚህ አይነት ቃላቶች መናገር ለኔ በጣም መውረድ ነው። እና ፕሮቴስታንቲዝም ኢየሱስን ይሰድቡታል እንጂ ያከብሩታል ተብሎ ሊባል አይችልም ከትምህርታቸው አንፃር። ምክንያቱም ኢየሱስ በቀጥታ እያስተማረ ኢየሱስ እንዲህ አላለም ብሎ የኢየሱስን ትምህርት መካድ ስድብ እንጂ አክብሮት አይደለም። ስለ ፕሮቴስታንቲዝም ከተወራ ለዓለም መሞቱ የሚካድበት ስብስብ ነው። ስለዚህ ልታከብሩት በፍጹም አትችሉም። ስለ ክብር ከተባለ ለስም አጠራሩ ክብር ምስጋና ይሁን ብላ መጠራ ቤተክርስቲያን የኛ ቤተክርስቲያን ነች። ስሙ ምን ያህል ሊከበር እንደሚገባ ስትናገር ለስም አጠራሩ ራሱ ክብር ምስጋና ይሁን ብላ ነው የምትጀምረው። ጌታችን አምላካችን መድኃኒታችን ኢየሱስ ብላ ትጠራዋለች፣ ታመልከዋለች። ግን በአንተ ሐሳቤ ልክ ከሆነ ያንተ ሐሳቤ እኮ ምንፍቅና ነው። በአንተ ልክ እንዴት እናከብረዋለን? ያንተ አክብሮት እኮ ስድብ ነው ብለን ነው የምናምነው ለኢየሱስ። የጴንጤ አክብሮት ለኢየሱስ ስድብ ነው፣ ምንፍቅና ነው። ስሙን ቢጠሩትም ክደውት ነው፣ ለማስመሰል ነው ብለን ነው የምናምነው። ስለዚህ እንደናንተ አይደለም፣ ትምህርታችን እንደናንተ አይደለም፣ አክብሮታችን እንደናንተ አይደለም። ህይወታችንም እንደናንተ እንዲሆን እንዳትጠብቁ። እኛ እንደ ሐዋርያቱ እንደጠሩት
ሐዋርያቱ እንዳስተማሩት እንደዛ ኢየሱስን እናመልከዋለን። እንደኔ አምልኩልኝ እንደኔ ካልሆነ ወይም እንደኔ ስበኩልኝ እንደዛ ካልሆነ አልሰበካችሁትም ማለት ነው ከሆነ እሱ ስህተት ነው እንዳትጠብቀው። እንደ ምንፍቅና ያለበት ትምህርት ስናስተጋባ ስለማንገኝ ማለት ነው። ለምሳሌ እቺን ብቻ ብዬ ጨርሳለሁ። ኦል ጂሰሶች እንደሚሉት እሱ ይለዋል ወንድማችን ኤቢ ኢየሱስን ኦል ጂሰሶች እንደሚሉት ይለዋል? አይ አልለውም ይላል። ለምን? ምክንያቱም ኦል ጂሰሶች ኢየሱስ አብ ነው ይላሉ፣ እንደዚህ ይላሉ ብለህ ትምህርታቸውን ትዘረዝራለህ። በቃ እኛም አንተ እንደምትለው አንልም። ምክንያቱም አንተ ከኦል ጂሰሱ ለኔ አትለይብኝም። መጽሐፉ እንደሚለው መጽሐፍ ቅዱሳችን እንደሚለው የቀደሙ አባቶቻችን እንዳስተማሩት እንደዛ ግን እንለዋለን። እና በራሳችሁ የእውቀት ዶሮ ጭንቅላት በማታከል ጭንቅላታችሁ አስባችሁ ትልቋን ቤተክርስቲያን በራሳችሁ ልክ ትሰፋልኝ የሚለው ይሄ ትዕቢትም ብልግናም ጭምር ነው። የናንተ ነፍስ እንደ ሰው ታሳዝነናለች፣ አስተሳሰባችሁ ግን ምንም አይደለም። በአስተሳሰባችሁ ልክ ቤተክርስቲያን ስላልተገነባች በኢየሱስ ልክ እንጂ ማለት ነው። ቦታ ማወቅ ያስፈልጋል። ቦታ ማወቅ ጥሩ ነው። ቲክቶክ ለሁላችን የማውራ እድሜ እንትን ምንድነው ጊዜ ስለሰጠን ማውራት ስለቻለን ትልቋን ቤተክርስቲያን እንደው ማስተካከል የምንችል እየመሰለን እየተነሳ የምናወራ ከሆነ ልክ አይደለም። እና እኔ ኤቢም ቦታን ብታቅ ጥሩ ነው ብዬ አስባለሁ። አዮባዬ በጣም ቴንኪው እናመሰግናለን። ኤቢ ደውዬለት ነበር ስብሰባ ላይ ነኝ ብሎኛል። ምናልባት ወደ በኋላ ከቻለ መጥቶ ቢጠየቅ ጥሩ ነው። እኔ ፐርሰናሊ በጣም የተማረ ሰው ቢያንስ ያነበበ ሰው እንደዚህ አይነት ነገር ይናገራል ብዬ ምናልባት ተሳስቶ የሆነ ስሜት የሆነ የተናገረው ነገር ከሆነ ማስተካከያ ቢያደርግ ብዬ ነው እንጂ ኤቲስት እግዚአብሔርን ከምታመልክ ቤተክርስቲያን የክርስቶስ ቤተክርስቲያን ከሆነች ቤተክርስቲያን ራሱ ተናግሯል እኮ የኦርቶዶክስ ቤተክርስቲያን የክርስቶስ ቤተክርስቲያን ናት ብዬ አምናለሁ ብሎ ተናግሯል። እንግዲህ ይሄን እምነቱን ትቶ ነው ወደ ሰምቻለሁ እኮ አናፖሎ ሰምቻለሁ። ግን አንዳንድ ጊዜ ወይ ስሜት የሆኑ ተናዶ ወይ የሆኑ ነገሮችን ለማስተካከል ብሎ የተናገረው ነገር ከሆነ ብዬ ነው እንጂ ሎጂካል አይደለማ። የክርስቶስ ቤተክርስቲያን ናት እያለ መጽሐፍ ቅዱስን የያዘች ቤተክርስቲያን የሥላሴ ትምህርቷ ትክክል ናት ሚላት ቤተክርስቲያን ለምሳሌ ጴንጤ ባልሆን ኤቲስት ሆናለሁ ማለት በጣም ከጤናማ ጭንቅላት የሚመጣ ንግግር ስላልሆነ ከዛ አንፃር ነው ምናልባት በአካል መጥቶ ቢጠየቅ የሚለውን ነገር ለማንሳት የሞከርኩት። ኤኒዌይ ዮባ ቴንኪው እናመሰግናለን። ሌሎች ምጨምሩ ካለ ሁለት ደቂቃ እድል ልስጣችሁ። ተሙ ጸሎት አሁን ባነሳው ላይ ግን ማለት ነው ይሄንን ሐሳብ ራሱ ዛሬ ኤርሚያስ ቤት ነው ሲያብራራ የነበረው። በማን ነው ይረዱሻል የሚዩት አርጋ አዮባ እኔ ደውዬ ጠራዋለሁ። እሺ ዮባዬ ጠራዋለሁ። ምክንያቱም ይሄ በጣም ትክክለኛ ያልሆነ ንግግር ነው የተናገረው እኮ። ግን ይሄ ድንገት የተነሳ ግን አይደለም። ሲስ እንድታውቀው የምፈልገው ይሄ አቋሚ ነው ብሎ እኔ ማን ነው ኤርሚያስ ቤት ነበርኩኝና እሱም ከገባ ጀምሮ እንደውም ስጠብቀው ነበር የሚናገረውን ነገርና ሊትራሊ ማስረጃ አድርጎ ቪዲዮ ከፍቶ የዛሬውን ውይይት ቪዲዮ ብታየው ደስ ይለኛል። ወይ ያላችሁን ብትከፍቱልኝ እንደ ማስረጃ አምጥቶ ነው ያቀረበው። ጸሎት አትፍረድባቸው እኮ ሰውየውን ይፈሩታል እኮ ኤርሚያስን ይፈሩታል። አንዳንዴ ኤርሚያስ ፊት ሲቀር የሚናገሩት ነገር ሊጠፋባቸው ይችላል እኮ እሱን ተረዱት። እንደዛ ከሆነ ደስ ይለናል። ግን በጣም የቢ ትልቅ ሰው ነው ብዬ አስባለሁ። በዛን ያህል እንዴት እንደዚህ ሊሆን ቻለ ነው? እኔ ይመስለኛል እሱ ሲያገኙት የሚፈሩት ይመስለኛል። ከዛ አንፃር በዛ ብትረዱት በጣም አሪፍ ነው። እንደዛ ብታደርጉ አሪፍ ነው። ኤኒዌይ እኔ ደውዬለታለሁ። በኋላ እስቲ እሺ ካለኝ ላይቭ አንድ ላይ አብረን እንገባለን። ቴንኪው። የሆነች እቃውን ልገዛ ልወርድ ነው ጋይስ።